ማንም በዚች ምድር ላይ ለቤተ ክርስቲያን አገልጋይ ሆኖ ቢመጣ እንደ ቤተ ክርስቲያን ይቃኛል እንጂ ቤተ ክርስቲያን እንደሱ አትቃኝም። ሐሳቤ እንድትይዙልኝ የምፈልገው ቤተ ክርስቲያን እንደሚሾምላት ሰው አትቃኝም። የሚሾመው ሰው ነው እንደ ቤተ ክርስቲያን የሚቃኘው። ስለዚህ ቤተ ክርስቲያን ናት የበላይ ማለት ነው። የበላይ ቤተ ክርስቲያን ይሆናል። ከየትኛውም በላይ ቤተ ክርስቲያን ናት የበላይ። መጽሐፍ ቅዱሱ እንደ ቤተ ክርስቲያን ነው የሚተረጎም። ስርዓት አምልኮ እንደ ቤተ ክርስቲያን ነው የሚቃኝ። ቀኖናው እንደ ቤተ ክርስቲያን ነው የሚቃኝ። የፕሮቴስታንት ዓለሙን ነጥሎ ያወጣው ይሄ ነው። ማርቲን ሉተር ይሄን ያደረገው የመታው ትልቁ ምሰሶ ይሄ ነው። ቤተ ክርስቲያን የእውነት መሰረት ናት። አንድ ሐሳብ ስታመጣ የሚዳኘው በቤተ ክርስቲያን ነው ሲባል የለም እንደ ግላችን በምናቀርበው ሐሳብ ነው። የለም የእውነት መሰረት ቤተ ክርስቲያን ነው። ቤተ ክርስቲያንን የለቀቀ ሁሉ ውሸት ነው። ቤተ ክርስቲያን ያልዳኘችው ውሸት ነው። ቤተ ክርስቲያን ማለት የነቢያትና የሐዋርያት ኅብረት ማለት ነው። አንድ ሰው ሲገባ ወደ ክርስቶስ ማህበር ነው። ቤተ ክርስቲያን አጥሩን ተሳልሞ ሲገባ እንደው በቃ እዚህ ውስጥ ተቀጥሬ 20 ዓመት አገልግያለሁ ብሎ እንዲህ ደረትን ሁላ እንደዚህ ተደርጎ አይኬድም። ፍየል ይመስል ማለት ፍየል እንደዛ ስብር ተብሎ ከልብ ነው የሚገባው። አጥሩን ስንገባ ራሱ ወደ ክርስቶስ ኅብረት ነው የምንገባው። የአንድ ታውቃላችሁ አይደል እንዴ? የአንድ መዘጋጃ ቤት ስብሰባ ምን ያህል ጥንቃቄ እንደሚደረግበት ስልካችሁን አጥፉ ምናምን ጠጥ ነው የሚለው። ይሄ የክርስቶስ ኅብረት ነው። እዚህ ውስጥ ስንገባ በደስታም ነው መግባት ያለብን። የሰው ልጅ የመጨረሻ እድል ፈንታ ምስጋና ነው የሚባል። በሰማይ ቅኔ የለም፣ በሰማይ ትርጓሜ የለም፣ በሰማይ ምስጋና ነው ያለ። እነ ቅኔ እነ ድጓ እነ ቅኔ እነ መጽሐፍ እነ መራቀቅ ለዜማ አስረክበው ቤታቸውን ነው በኋላ ጌታ ሲመጣ። እዚያ ውስጥ መተርጎም የለም። የተተረጎመው ክርስቶስ ይገኛል። አለቀ ጭፋቱ በቃ የለም። ምዕራፍ 3 ምዕራፍ 9 የለም እዚያ ውስጥ። እዚያ ያለ እያመሰገኑ መኖር ነው። ስለዚህ ምስጋና ትልቅ ቁም ነገር አለው። በዋናነት አንድ 7 ነጥቦችን የሚይዝ ትምህርት ነው ነገረ ቤተክርስቲያን የሚባለው። በቴዎሎጂ ቋንቋ እንዳልኳችሁ ኤክሌሲዮሎጂ ነው የሚባለው ማለት ነው። ያው ሎጂ ታውቁታላችሁ፣ ጥናት ማለት ነው። ኤክሌሲያ፣ አቅሌሲያ፣ ኤክሌሲያ ማለት ደግሞ ቤተክርስቲያን ማለት ነው። በአንድ ላይ ሁለቱ የግሪክ ቃላት ሲጣመሩ ኤክሌሲዮሎጂ የቤተ ክርስቲያን የነገረ ቤተ ክርስቲያን ጥናት የሚል ነገር አለው። ቃሉን ለመተርጎም ነገረ ቤተ ክርስቲያን ማለት የቤተ ክርስቲያን ጥናት ማለት ነው። ይሄ ሊትራል ሚኒንግ የሚባለው ነጠላ ትርጉሙ ማለት ነው። ሚስቲካል የሆነውን መንገድ በኋላ እናየዋለን። ይሄ ሊትራል ሚኒንግ፣ ሂስቶሪካል ሚኒንግ እና ሚስቲካል ሚኒንግ የሚባሉ 3 ትርጉሞች አሉት። በቴዎሎጂ ትምህርት ቤት የተማራችሁ ታውቁታላችሁ። መጽሐፍ ቅዱስ ሲተረጎም 3 ሌቭልስ የሚባሉ አሉ፣ 3 ደረጃዎች የሚባሉ። የመጀመሪያው የታሪክ ክፍል በታሪክ የምንረዳው አለ። ሊትራል የሚባለው በቃ አትስረቅ አትስረቅ ብለን የምንረዳው ነው። ሚስቲካል የሚባለው ደግሞ እሱ በውስጡ እንደ ስንቅ ቋጥሮ የያዘው ምስጢራዊ ትርጉም ማለት ነው። ስለዚህ አሁን ቃል በቃል ሲተረጎም ኤክሌሲዮሎጂ ነገረ ቤተክርስቲያን የነገረ ቤተክርስቲያን ጥናት ይሆናል ማለት ነው። እንደዛ ከሆነ በውስጡ ግን ምን ማለት ነው የሚለውን ቃሉን ከተረጎም በኋላ መልሰን እናመጣዋለን። ስለዚህ ቤተ ክርስቲያን ማለት ምን ማለት ነው የሚለውን እናያለን። መጀመሪያ ታውቁታላችሁ። የምታውቁትን ነገር በደንብ አድርጋችሁ ታግሳችሁ ትሰሙኛላችሁ ማለት ነው። የመጀመሪያው ቤተ ክርስቲያን ኤክሌሲያ የሚለውን እንተርጉም። አክሌሲያ ማለት የምርጦች ሸንጎ ማለት ነው። ቃል በቃል ሲተረጎም የምርጦች ሸንጎ፣ የምርጦች ጉባኤ ማለት ነው። ይሄ በጥንት ግሪክ የግሪካውያን ባህል በጥንት ግሪክ ሰውን ለማስታረቅ፣ ሰውን ለማሸማገል፣ ዳኝነት ለመስጠት የሚሰበሰቡ ሰዎች መጠሪያ ነው ማለት ነው። የተመረጡ አዋቂዎችና በሀገር የተከበሩ ሰዎች ተሰብስበው እነሱ የምርጦች ሸንጎ፣ የምርጦች ጉባኤ ለማለት ኤክሌሲያ እያሉ ይጠቀሙበት ነበረ ማለት ነው። ዛሬ አፋር አካባቢ የሚዋሽ ሰው በሀገር ሽማግሌ እንደሚያዘው ማለት ተይዞ እንደሚጠየቀው ማለት ነው። እና የተመረጡ ሰዎች ጉባኤ በኋላ ወደ ክርስትና ሲመጣ ኤክሌሲያ የሚሆነው በእግዚአብሔር የተመረጡ ሰዎች ህብረት ይሆናል ማለት ነው። በእግዚአብሔር የተመረጡ ሰዎች ህብረት ይሆናል። የተመረጡት ሰዎች ጉባኤ፣
የምርጦች ህብረት ማለት ነው። የምርጦች ህብረት፣ የምርጦች ህብረት። ይህ የምርጦች ህብረት የሚለው በሁለት ተከፍሎ የሚተረጎም ነው፣ መጽሐፍ ቅዱሳዊ መሰረት ሲኖረው ማለት ነው። የመጀመሪያ እግዚአብሔር የምርጦች ጉባኤ የሚል ነው። እግዚአብሔር ዓለምን ለድህነት ጠርቶታል። ይሄ ዓለም ሳይፈጠር በልጁ መረጠን ብሎ ቅዱስ ጳውሎስ የተናገረው ኤፌሶን ምዕራፍ 2 ቁጥር 10 ላይ ያለው ይሄ መመረጥ ማለት ነው። ሁላችንም ለድህነት የጠራበት መጥራት፣ እሱ ምን ይባላል? መመረጥ ይባላል። ለሁሉ የተሰጠ ነው። ይሄ ምርጫ ለሁሉ የተሰጠ ነው። ብዙሃን ጽዋዓን ወህሮያን ህዳጣን የሚለው የማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ ያለው የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው የሚለው እግዚአብሔር ዓለምን ለድህነት የጠራበት አጠራር ይሄ የምርጦች ጉባኤ አሰኝቶናል ማለት ነው። እዚህ መመረጡ ውስጥ ቅዱሳን ናቸው ማለት አይደለም። ቤተክርስቲያን ውስጥ ቅዱሳን ናቸው ማለት አይደለም። እግዚአብሔር ለድህነት የጠራቸው ሰዎች ህብረት ነው እንጂ እዚህ ውስጥ ሩጫቸውን የጨረሱ አሉ፣ ሩጫቸውን ሳይጨርሱ ምርጫው ውስጥ አብረው ያሉ አሉ። ይሄ መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ እንዳለው ቅዱስ ጳውሎስ መጠራት ብቻውን መድኃኒት አይሆንም፣ መመረጥም ብቻውን መድኃኒት አይሆንም። 3 ደረጃ አለው ለድህነት አይደል? መጠራት፣ መመረጥ፣ መመረጥን ማጽናት የሚባሉ ነገሮች አሉ። ስለዚህ በመመረጥ ብቻ ቢሆን ኖሮ ድንግል ማርያምን ምንድን ነው የሚለው? እስመ እግዚአብሔር የሚለውን ስንተረጉም እግዚአብሔር መርጧታልና፣ ሊቃውንት ሲተረጉሙት ይሄን ብትመረጥማ ምን ይደንቃል እንድትመረጡና ብትገኝ ብለው የሚተረጉሙት አንድምታ ላይ ይሄ ነው። ያደነቅናት ስለመረጣት ሳይሆን መመረጧን ስላጸነችና እንድትመረጡና ስለተገኘች ነው። መመረጥማ ሔዋንም ተመርጣ ነበርና ማለት ነው። ስለዚህ የምርጦች ጉባኤ ባልን ጊዜ እግዚአብሔር ለድነት የጠራቸው ለድነት የሰበሰባቸው ልዩ ወገን ማለት ነው። የነሱ ጉባኤ ተብሎ ይተረጎማል። ሌላኛው ምንድን ነው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ሩቅ አገር እንደሚሄድ ባሮቹንም ጠርቶ ነግደው ያተርፉበት ዘንድ ገንዘቡን የሰጠ ሰውን መንግስተ ሰማያት ትመስላለች ብሏል። ያቺ ናት ወፀዋ ባሮቹን ጠራ የምትለው እሷ መጠራት ናት። በዚህ መጠራት የተጠሩ ሰዎች ጉባኤ ማለት ነው። ያ ለእያንዳንዱ ገንዘብ ሰጠው የተባለ እንግዲህ እንደምታውቁት ዛሬ ገብርኄር ስላልሆነ እሱ ትርጉም ውስጥ አልከታቸውም። በዋና ነገር ግን ቅዱስ ጎርጎርዮስና ቅዱስ ቄርሎስ፣ ጎርጎርዮስ ዘኑሲስና ቅዱስ ቄርሎስ የሚተባበሩት አንድ ትርጉም ባለጸጋው ክርስቶስ ነው፣ ሰውም መጥራቱም ለመንግስተ ሰማያት ነው፣ የሰጠው ሀብትም ሃይማኖትና ጥምቀት ነው የሚለው ድምዳሜ ያለ። እዚያ ውስጥ 5ቱ 2ቱ 4ቱ እሱ ራሱን የቻለ የሚያቆይ ነገር ነው። በጊዜው የምታውቁት ነው ማለት ነው። የምታውቁት ነው፣ ካሁን በፊት ታውቃችሁታል በገብርኄር ስለምታውቁት። ስለዚህ ከዚህ የተነሳ እነዚያ የተጠሩት ለመክሊት የተጠሩት ለሰርጉ የተጠሩት ሂዱና ያገኛችሁትን ሁሉ ጥሩ ብሎ የነገረው ያቺ የነቢዩ ኤልሳ ባለዳ የነበረችውን ሴት ነቢዩ ኤልሳ በጋን ዘይት የሞላላትን ሴት ታስታውሳላችሁ። መጽሐፈ ነገሥት 2ኛ ነገሥት ምዕራፍ 4 ላይ ያለችው እሷ ሴት የሰበሰበቻቸው ጋኖች ስብስብ ማለት ነው። የራሷን ማድጋ ሞልታ ከዛ በኋላ ምንድን ነው ያደረገች? ሂጂና በየሜዳው ያሉ ማድጋዎችን ሁሉ ሰብስቢ ስላላት የሰበሰበቻቸው ያቺ ሴት ማናት? ቤተክርስቲያን ናት። እንደምታውቁት ዘይቱም ሀብተ መንፈስ ቅዱስ ነው። ያቺ ሴት የሰበሰባቸው በየሜዳው ማቴዎስ ወንጌል ምዕራፍ 22 ላይ ሂዱና ያገኛችሁትን ጥሩ እስመ ኢለለወሙ ለለ አሰርናሆሙ ለጠራናቸው አልተገባቸውምና እንዳለ ከየሜዳው የተለቃቅሞ የተሰበሰበው እሱ ቤቱን የሞላው። እዚያ ውስጥ እንደምታውቁት የሙሽራ ልብስ ያለበሳለ፣ እንደሚገባ ለብሶ የተገኛለ፣ ተገብቶትም ሳይገባውም የተሰበሰባለ። ያ ስብስብ ቤተክርስቲያን ትባላለች። ያ ስብስብ ቤተክርስቲያን ትባላለች። የማቴዎስ ወንጌል ሉቃስ ወንጌል ምዕራፍ 15 ላይ ቁጥር 10 የምናገኛት ያቺ ገንዘብ የጠፋት ሴት ታውቃታላችሁ አይደለም? ተሐቱ ማኅቶተ ወትፈነቅል ኩሎ ወተሐስስ፣ ቤቷን ሁሉ እየፈነቀለች የጠፋባትን ንብረት ትፈልጋለች የተባለችው እሷ ሴት መብራቷን አብርታ የምትፈልገው ማለት ክህነትን እያበራች ልጆቿን እየፈለገች የምትጠራው ያቺ ባለጌጧ ሴት ቤተክርስቲያን ትባላለች። እሷ የሰበሰባቸው የእነሱ ህብረት ቤተክርስቲያን የሚል ትርጉም ይኖረዋል ማለት ነው።
ክርስቶስ ቀድሶ ለይቶ በደሙ አትሞ ወገኖቹ ያደረጋቸው ጉባኤ ለዚህ ማደሪያ ትሆን ዘንድ የጠራሃት ብሎ የጠራል። ለዚህ ነው። ከዚያ ቀጥሎ እነዚያም ናቸው ጠራቸው። ለመጻእክሙ ለጸለይክሙ ተመነ ቅድስት ቤተክርስቲያን ለበላይክሙ ሥጋው ቅዱስ ወለሰተክሙ ደሞ ክቡረ ለዚህ ነው አምላክ እንዳንቺ ክርስቶስ ብሎ አመጣቸው። እነዚህ ዘረዘራቸው። ያቺ ህብረት ቤተክርስቲያን ትባላለች ማለት ነው። አቅሌስያ ማለት እዚህ ህብረት ውስጥ እዚህ መመረጥ ውስጥ መግባት ነው። አንድ ሰው የቤተክርስቲያን አገልጋይ ሲሆን ወደዚህ መመረጥ ወደዚህ የእግዚአብሔር ሸንጎ የእግዚአብሔር ማህበር የእግዚአብሔር ህብረት ውስጥ ነው የሚገባውና ትልቅ መታደል ነው እላችኋለሁ። እኔ እንደው ከዚህ አሁንም አትቆጥሩትም። ከዚህ ስልጠና በኋላ ምን ትፈልጋለህ ብትሉኝ ክህነቱን እንደ ስራ የማይቆጥር ካህን ቢገኝ ደስ ይለኛል። ክህነቱን ስራው የማያደርግ ገብቷችኋል? ስራው ማለት ሰበካ ጉባኤ ባይቀጣው ማቀደስ የማይፈልግ ብዙ ሰው አለ። እዚህ አላልኩም፣ ግን እናንተስ ከሰው ወገን አይደላችሁም? ምን ስለዚህ አሁን ምን ማለት ፈልጌ ነው፣ ስራ የማይሆንበት አለቃ የሌለው ቄስ እኔ እፈልጋለሁ በግል። ገብቷችኋል? አለቃ የሌለው ቄስ ማለት ምን ማለት ነው? ህይወቱ ሆኖበት የሚሮጥ ማለት ነው። ህይወቱ ሆኖበት የሚኖር ጳጳስ አይቶ አለቃ አይቶ ሰበካ ጉባኤ አይቶ ሳይሆን ህብረቱ ውስጥ መግባት አጓጉቶት የሚሮጥ እዚች ህብረት ውስጥ የክርስቶስ ማህበር ውስጥ መግባት ነው ብሎ መደነቅ። ስለዚህ ይህ አንድነት ነው። ስለዚህ ቤተክርስቲያን ማለት ምን ማለት ነው ብንባል የምርጦች አንድነት አይደለም። አንድ ሃይማኖት አምነው፣ አንድ ትምህርት ተምረው፣ አንድ ጥምቀት ተጠምቀው፣ አንድ ቁርባን ቆርበው፣ አንድ አምላክ አምነው፣ አንድ ዓለም መንግስተ ሰማያትን የሚጠብቁ የእነዚህ ምርጦች አንድነት ማለት ነው። ሌላኛው ቤተክርስቲያን የሚለው ትርጉም ክርስቲያኖች የሚሰበሰቡበት ስፍራው ማለት ነው። እንደምታዩት እዚህ ጋር ይነበብ አይነበብ አላውቅም። ኪሪያኮን የሚል ቃል አለ። የደቾች ቋንቋ ነው። ስለዚህ ይሄ ከርክ የሚል ይወጣዋል። ከደቾች ቋንቋ ኪሪያኮን ከሚለው ከግሪኩ ይሄድና ወደ ጀርመንኛ ሲሄድ ኪርከ ብሎ በደቾች ሂዶ ከርክ ይወጣና እንግሊዘኛው ቸርች ያወጣል ማለት ነው። ከነዚህ ይሄንን ያወጣል። ይሄ ማለት ምን ማለት ነው? የእግዚአብሔር ማደሪያ ማለት ነው። ቃል በቃል ሲተረጎም ኪሪያኮን የሚለው ሲተረጎም የግሪኩ ቃል የእግዚአብሔር ማደሪያ፣ ቸርች ማለትም እንደሱ የእግዚአብሔር ማደሪያ ማለት ነው። ትርጉሙ የእግዚአብሔር ማደሪያ፣ የእግዚአብሔር ቤት ማለት ነው። ስለዚህ በግዙም ስታዩት ቤተ ሀደረ ይልና ቤት ማለት ማደሪያ ይሆናል ማለት ነው። እንደዛ ከሆነ ክርስቲያን ማለት ደግሞ ክርስቲያን ማለት ቴዎሎጂካሊ ቢተረጎም 5 ትርጉም ነው የሚኖረው። ክርስቲያን ማለት የመጀመሪያው የክርስቶስ ማለት ነው፣ የክርስቶስ ወገን ገንዘብ። ሁለተኛ ደግሞ እንደ ክርስቶስ ማለት ነው፣ እንደ ክርስቶስ የሚኖር እንደ ክርስቶስ የሚኖር ማለት ነው። ከዛ የክርስቶስ እንደ ክርስቶስ። ሶስተኛ ምስለ ክርስቶስ ማለት ነው፣ ከክርስቶስ ጋር የሚኖር የክርስቶስ ገንዘብ እንደ ክርስቶስ የሚኖር እና ከክርስቶስ ጋር የሚኖር ይሄ ክርስቶሳዊ የሚል ትርጉም አለው። አሁን እንደዚህ ከሆነ ቤተ ክርስቲያን ሲሆን ምን ማለት ይሆናል? ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ ማለት ነው ትርጉም። ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ ማለት ነው። ይሄ ህንፃውን ይመለከታል ማለት ነው። ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ። አንድ ቤተክርስቲያን የሚባለው ራሱ ስፍራው የሚከበረው ሰዎቹ እነዚህ ሶስቱን ሲያሟሉ ከክርስቶስ ጋር ሲኖሩ፣ እንደ ክርስቶስ ሲኖሩ፣ የክርስቶስ ገንዘቦች ሲሆኑ። ስለዚህ አሁን አንድ ካህን ክርስቲያን ከሆነ የራሱ አይደለም፣ የሚስቱ አይደለም፣ የልጆቹ አይደለም፣ የቋንቋው አይደለም፣ የወገኖቹም አይደለም፣ የሀገርም አይደለም፣ የመንግስትም አይደለም፣ የፖለቲካም አይደለም፣ የክርስቶስ የራሱም አይደለም። የእኔ ሊሆን የሚወድ ሰው ካለ ራሱን ምን ይበል ነው ያለው? ይካድ ነው ያለው ማለት ነው።
ዘይፈቅድ ይትለወኒ ይጽልዓ ለነፍሱ ወያጥብ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ነው ያለ። ስለዚህ ራሱን ያልካደ ሰው ክርስቲያን አይደለም። ራስን መካድ ማለት ኢጎቲስት መሆኑን መተው ወይም ኢጎን መተው ይባላል። ኢጎ የሚባል በሳይኮሎጂ ያለ እዚህ ብዙ ምሁራን እንዳላችሁ ነው የምንረዳው። ኢጎ ማለት ከፍተኛ ራስ ወዳድነት ሰልፊሽነስነስ የሚባለው በጣም ራስ ወዳድነት ማለት ነው። እኔ ከሞትኩ ፈርዶ አይብቀል አይነት ነገሩ ማለት ነው። አሁን በቃ እንደው በጣም አንዳንዱ ነገር ያሳስባል። እውነት ለመናገር የሆነች ነገር ከተነካችብን አገር እናጠፋለን። እሷን መካድ ማለት ነው። ስለዚህ የክርስቶስ መሆን አለበት። መጀመሪያ ሰው ከራሱና ከዚህ ዓለም ነገር መውጣት አለበት። ከአደርባይነት ሁሉ የሚያወጣው እኔ ክርስቲያን ነኝ ብሎ ሲያስብ፣ ከዛ ቀጥሎ ምንድነው? ምስለ ክርስቶስ ከክርስቶስ ጋር የሚኖር መሆን አለበት። ከክርስቶስ ጋር የሚኖር እሱ በምስጢራተ ቤተ ክርስቲያን በጸሎትና በሕግ በኩል ክርስቶስና ክርስቲያን አብረው ይኖራሉ ይባላል። እንደ ክርስቶስ ደግሞ የክርስቶስን አሰረ ፍኖት የሚከተል ማለት ነው። የክርስቶስን አሰረ ፍኖት የሚከተል እሱን የሚመስል ሰው ክርስቲያን ይባላል። ስለዚህ በእነዚህ ሰዎች ላይ ክርስቶስ አድሮ ይኖራል። ከዚህ ተነስተን ቤተ ክርስቲያን ምን ማለት ነው ተብለን ብንጠየቅ ክርስቶስ ያደረባቸው ወገኖች መሰብሰቢያ ስፍራ ማለት ነው። ሰው ከሰው ክብር የተነሳ ነው ቦታ የሚከበረው። ከሰው ክብር የተነሳ ሰው በእግዚአብሔር ሲከብር ቦታ በሰው ይከብራል። እንደሱ ነው። ሰውን እግዚአብሔር አድሮ ያከብረዋል። ሰው ደግሞ ቦታን ያከብራል። ቅዱስ ጎርጎርዮስ ዘኑሲስ ኒሳ ወይም ኑሲስ የምትባለው ቦታ ነው ሄዶ ጳጳስ የተሾመ እና ጳጳስና ሲሾም ሰዎች ተሰብስበው እንዴ ጎርጎርዮስን ያህል ሊቅ ለዛች ጠባብ ለዛች ትንሽ መንደር ጳጳስ ታደርገዋል እንዴ? ለሱ እኮ ትልቅ አገረ ስብከት ነው የሚገባው ብለው ሰዎች ቅዱስ ባስልዮስን ይጠይቁታል። ምን አለ መሰላችሁ ማለት ነው፣ እሱን ለቤተ ክርስቲያን ነው የሰጠው፣ ቤተ ክርስቲያን ለሰው አይደለም የምትሰጠው ብሎ ነበር የጠየቀው። ገባችሁ አይደለም? እሱን ለቤተ ክርስቲያን ሰጠሁት እንጂ ቤተ ክርስቲያንን ለእሱ አይደለም የሰጠሁት። ይሄ ማለት ምን ማለት ነው መሰላችሁ? ሰው ለከበረችው ቤተ ክርስቲያን ይሰጣል እንጂ ለሱ ትልቅ ቦታ ተፈልጎ አይደለም የሚሰጥበት። ማለት ምን ማለት ነው? አንድ ሰው የሚከበረው የቆመለትን ቦታ በመጠበቁ እንጂ ትልቅ ቦታ ላይ በመመደቡ አይደለም ማለቱ ነበር። እንደዚያ ነው ያለው። እንደተባለው እሱ በሰራው ስራ ለቤተ ክርስቲያኒቱ በመኖሩ ትልቅ ይሆናል እንጂ ትልቅ ቦታ መርጬ ስለሾምኩት በዚያ ምክንያት አይደለም ትልቅ የሚባለው። ቤተ ክርስቲያኒቱ ሰው ትቀበላለች እንጂ ለሰው ክብር ተመጥና የምትሰጥ ቤተክርስቲያን የለችም። ለገሌ ሀገረ ስብከት አይመጥነው የሚባል ትምህርት የላትም ቤተክርስቲያኒቱ ነበር ያለው ማለት ነው። ስለዚህ ምን ማለት ነው? እውነትም ሄደና ቦታው እሱ በሰራው ስራ ማን ተከበረ? ኑሲስ ጎርጎርዮስ ብላችሁ ከተናገራችሁ ዘኑሲስ የሚል ቃል አትተው፣ ወይም ግሪጎሪ ኦፍ ኒሳ ማለትን አትተው። ግሪጎሪ ካላችሁ ኒሳ ትላላችሁ የግድ። ክቡሩ መምህር ቦታውን አብሮ ያስነሳዋል እስኪሞት ድረስ ማለት ነው። ያ የሚመጣው ከምንድን ነው? ክርስቶስ በሰውየው ላይ ከማደሩ የተነሳ ነው። እና እሱ እዚያ ሀገረ ስብከቱ ላይ ሲሄድ ክርስቲያኖች በጣም ጥቂቶቹ ነው፣ አህዛብ ደግሞ በጣም ብዙ ነበሩ። በኋላ እሱ ካስተማረ በኋላ እና ጳጳስ ከሆነ በኋላ ደግሞ ተገለበጠ። ምን ሆነ መሰላችሁ? ክርስቲያኖች ቀድሞ የአህዛቡን የሚያህል ቁጥር ሆኑና አህዛቡ ደግሞ የቀድሞዎችን የክርስቲያን ቁጥር ይዘው ትንሽ ሆኑ። እንዲህ ያለ ሰው ክብር ይገባዋል። ቅዱስ ዮሐንስ አፈወርቅም ስለ ቅዱስ አግናጤዎስ በተናገረው አንቀጹ አንድን የቤተ ክርስቲያን ሹም የሚያስከብረው ይላል መጀመሪያ የተረከበው አደራ ትልቅነት ነው ብሎ ይናገራል። ስለዚህ በማን ወንበር ነው የተሾመው? የተሾመው በጴጥሮስ ወንበር ነው። አግናጤዎስን ሲያደንቅ ነው። የጴጥሮስን ወንበር በመጠበቁ ይደነቃል እንጂ በሱ ሹመት መጠን አይደነቅም ይላል። እና ቤተ ክርስቲያን የምትባለው እንዲህ ያለች ስፍራ ናት፣ የተቀደሰች ስፍራ፣ ክርስቶስ ያደረባቸው ሰዎች መሰብሰቢያ ስፍራ ነው ማለት ነው። አንድ ሰው ሲገባ ወደ ክርስቶስ ማህበር ነው። ቤተክርስቲያን አጥሩን ተሳልሞ ሲገባ እንደው በቃ እዚህ ውስጥ ተቀጥሬ 20 ዓመት አገልግያለሁ ብሎ እንዲህ
ደረትን ሁላ እንደዚህ ተደርጎ አይኬድም። በእውነት ፍየል ይመስል ማለት ነው። ፍየል እንዲህ ብላ እንደዛ ስብር ተብሎ ከልብ ነው የሚጀምረው። አጥሩን ስንገባ ራሱ ወደ ክርስቶስ ህብረት ነው የምንገባው። እንዴ የአንድ ታውቃላችሁ አይደል እንዴ የአንድ መዘጋጃ ቤት ስብሰባ ምን ያህል ጥንቃቄ እንደሚደረግበት። ስልካችሁን አጥፉ ምናምን ጸጥ ነው የምንለው። ይሄ የክርስቶስ ህብረት ነው። እዚህ ውስጥ ስንገባ በደስታም ነው መግባት ያለብን። በዘገይ ግን የእግዚአብሔርን ቤት እንዴት እንደምታከናውን ታውቅ ዘንድ እወዳለሁ፣ እሷም የሕያው እግዚአብሔር ቤትና የእውነት መሰረት ናት ብሎ ይናገራል ጳውሎስ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 የሕያው እግዚአብሔር ቤትና የእውነት መሰረት ናት። እሷን እንዴት እንደምትሰራ አዝሃለሁ፣ የእግዚአብሔር ቤት። ስለዚህ አሁን እዚህ ስንገባ ወደ ንጉሱ ቤት እየገባን ነው። ወደ ንጉሱ ቤት ድሮ ሰዎች ከጃንሆይ ድርጎ ሲሰጣቸው እንዴት ደስ እንደሚላቸው። ጃንሆይ ብዙ ጊዜ ጠዋት 3 ሰዓት ነበር ቁርስ የሚቀምሱ ይባላል። እዛች ላይ ለመገኘት እንዴት ሰው ደስ ብሎት ይገኝ እንደነበረ። እዚህ ስንመጣ ወደ ንጉሠ ነገሥት ወደ ኢየሱስ ክርስቶስ ቤት ነው የምንመጣው። በእርግጥ አለ እዚህ መቅደስ ውስጥ ክርስቶስ አለ። በእርግጥ አንድ ጥያቄ ልጠይቅ። ኦርቶዶክሳዊ ካህናትን መሀል ሆኖ እንዲሁ መጠየቅ ልክ ላይሆን ይችላል። ክርስቶስ ቤተ መቅደስ ውስጥ አለ የሚለውን መቼም ታውቃላችሁ አይደል? አዎ በሉ እንጂ አባቶች። በጣም ጥሩ ነው። ግን ወደ ቤተ ክርስቲያን ስትገቡ ክርስቶስ ቤተ መቅደስ ውስጥ እንዳለ ትዝ ይላችኋል? ሳንዋሽ እውቀቱን እኮ እናውቀዋለን። እኔም ጭምር ነው። እኔም አውቀዋለሁ፣ እናንተ ታውቁታላችሁ። እንግዲህ ማንን ብለን ነው መቅደስ ላይ እንዲህ ብለን ምንቆም? አለ ብለን ግን ትዝ ይለናል። ቤተክርስቲያን ውስጥ ስንገባ ወደ ቤተክርስቲያን ስንገባ ክርስቶስ መቅደስ ውስጥ ይታያችኋል። ትዝ ይላል። እየቀደስን ራሱ ትዝ ይለናል። እየቀደስን ራሱ አሁን እዚያ ውስጥ ክርስቶስ ይታያል። በፍጹም በጣም ይሄ የነፍስ ከእግዚአብሔር ጋር ያላት መሰላል እየተቋረጠ እየቀዘቀዘ መጥቷል። ስለዚህ ወደ ስራነት እየተቀየረ ነው የሚባለው። ለዚህ ፍጹም ማለት ነው። በቃ የድምፁን መስረቅረቅ፣ የማይኩን መውጣት፣ በደንብ መከናወኑ ሰዓት አሁን ራሱ ዋው ይላል። አሁን ማለት ሰው እንዴት አይነት በዓል ነው ያዋል ነው ይላል። ምኑ ነው ጥሩ በዓል የሆነው ቢባል ማብራሪያ አይሰጥም። ደስ ያለው ሴርሞኒ የሆነው ነገር በቃ ያለ አይደል እንደዚህ ደመቅ እንደዚህ ያለው ነገር ነው። ክርስቶስን እንደው ለ30 ደቂቃ ያራሱ ደስ ብሎኛል ያለው ሰው ፊት ለፊት እንዳለ ያስባሉ። ታውቃላችሁ ቤተ መቅደስ ውስጥ ለምን መንበር እንደምናስቀምጥ? ለምንድን ነው መንበር የምናስቀምጠው? ታቦቱን ለማክበር ብቻ ነው አይደለም። ንጉስ ክርስቶስ እዚህ ላይ ያለ ለማለት ለንጉስ አይደል መንበር የሚቀመጥ? ንጉስ ክርስቶስ እዚህ ላይ ያለ ማለታችን ነው። ትርጉም ማስቀደስ ማለት ስርዓት ማሟላት፣ አንድን ድርጊት ፈጽሞ በ2 ሰዓት ውስጥ መጨረስ ሳይሆን በንጉስ ክርስቶስ ፊት መቆም ማለት። ኪዳን ማድረስ ማለት በንጉስ እግዚአብሔር ፊት መቆም ነው እንጂ ተልኮን ጨርሶ ሚሽን አኮምፕሊሽድ ብሎ ቤትን መሄድ አይደለም። ማንም በዚች ምድር ላይ ለቤተ ክርስቲያን አገልጋይ ሆኖ ቢመጣ እንደ ቤተ ክርስቲያን ይቃኛል እንጂ ቤተ ክርስቲያን እንደሱ አትቃኝም። ሐሳቤ እንድትይዙልኝ የምፈልገው ቤተ ክርስቲያን እንደሚሾምላት ሰው አትቃኝም። የሚሾመው ሰው ነው እንደ ቤተ ክርስቲያን የሚቃኘው። ስለዚህ ቤተ ክርስቲያን ናት የበላይ ማለት ነው። የበላይ ቤተ ክርስቲያኒቱ ናት። ከየትኛውም በላይ ቤተ ክርስቲያን ናት የበላይ። መጽሐፍ ቅዱሱ እንደ ቤተ ክርስቲያን ነው የሚተረጎም። ስርዓት አምልኮ እንደ ቤተ ክርስቲያን ነው የሚቃኝ። ቀኖናው እንደ ቤተ ክርስቲያን ነው የሚቃኝ። የፕሮቴስታንት ዓለሙን ነጥሎ ያወጣው ይሄ ነው። ማርቲን ሉተር ይሄን ያደረገው የመታው ትልቁ ምሰሶ ይሄ ነው። የቤተ ክርስቲያን የእውነት መሰረት ናት። አንድ ሐሳብ ስታመጣ የሚዳኘው በቤተ ክርስቲያን ነው ሲባል የለም እንደ ግላችን በምናቀርበው ሐሳብ ነው። የለም የእውነት መሰረት ቤተ ክርስቲያን ነው። ቤተ ክርስቲያንን የለቀቀ ሁሉ ውሸት ነው። ቤተ ክርስቲያን ያልዳኘችው ውሸት ነው። ቤተ ክርስቲያን ማለት የነቢያትና የሐዋርያት ህብረት ማለት ነው። በሷ ሁሉ ይዳኛል። ክርስትና ሲጠመቅ ምንድን ነው የሚለው? ቄሱ ህፃኑን ልጅ ሲያጠምቀው ምንድን ነው የሚሆነው? የንጉስ ሊመጣ ሲል የተነጠፈ ቤት ይመስላል አይደል የሚለው ፍትሐ ነገሥት ትርጓሜያችን። የተነጠፈ ቤት ይመስላል። ካህኑ ሜሮን ሲቀባው ደግሞ ንጉስ መጥቶ የሰፈረበት ቤት ይመስላል። ስለዚህ አሁን አብ ወልድ መንፈስ ቅዱስ ያድሩበት። ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ነው ያለ ቅዱስ ጳውሎስ። ጌታም ዘያፈቅረኒ ይቀብ ቃሌ፣ የሚወደኝ ሰው ቢኖር ቃሌን ይጠብቅ። ቃሌን የጠበቀ ሰው ካለ
አነ ወአብ ንመጽእ ሀቤሁ ወነገብር ምዕራፈ ውስቴቱ፣ እኔም አባቴም መተን እናርፍበታለን ብሏል ዮሐንስ 14 ቁጥር 23 ላይ። ስለዚህ ክርስቶስ ያደረበት አብን የለበሰ ወልድን የለበሰ መንፈስ ቅዱስን የለበሰ ይህ ሰው ቤተ ክርስቲያን ይባላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ብሎ እንደነገረን የመንፈስ ቅዱስ ማደሪያው ቤቱ ስለሆነ አንድ ሰው ምንድን ነው? ቤተክርስቲያን ይባላል። ይገርማችኋል። አንድ ነገር መናገር ፈልጋለሁ። ቤተክርስቲያን አንድ ክርስቲያን ቤተክርስቲያን ይባላል ሲባል ኃጢአተኛው ሰው ጭምር ነው። ይገርማችኋል። ኃጢአተኛው ሰው ለምሳሌ ሲጋራ የሚያጨሰው፣ ዘፈን የሚዘፍነው፣ ባልተገባ ነገር ተጠምዶ አይረባም ብለን የደመደምነው ሰው ሁሉ የመንፈስ ቅዱስ ማደሪያ ነው። እንዴት ነው ማደሪያ የሚሆነው? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 እስከ 3 እንዲህ የሚል ቃል ታገኛላችሁ አይደል? በቀዳም እግዚአብሔር ገብረ ሰማይ ወምድረ ካለ በኋላ እግዚአብሔር ሰማይና ምድርን ፈጠረ። ወምድር ስተሃለወት ራቃ፣ ምድርም ባዶ ነበረች ይላል። ከዚያሳ ወጽልመት መልዕልተ ቀላይ፣ በጥልቁም ላይ ጨለማ ነበር። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔርን መንፈስ በውሃው ላይ ሰፎ ነበር ይላል። እንግዲህ ይሄ ስለ ጥምቀት ተተርጉሟል። እንደምታውቁት ስለ ጥምቀት ተተርጉሟል። ሌላ መሰረታዊ ትርጉም ደግሞ አለው። የእግዚአብሔርን መንፈስ በውሃው ላይ ሰፎ ነበር ማለት መንፈስ ቅዱስ በጥምቀት ምክንያት በእኛ ላይ ለማደሩ ምክንያት ነው። አንደኛው ትርጉም ግን ምድር ባዶ ነበረች ማለት ይሄ ክርስቲያኖች የሚሰማቸው ተስፋ መቁረጥ ነው። በላያቸው ላይ ያለው ጥልቅ ወይም ባህር የተባለው በሰውነታቸው ላይ ያለው የኃጢአት ባህር ነው። እላያቸው ላይ የሰፈፈው መንፈስ ቅዱስ ማለት ጥምቀታቸውን መሰረት አድርጎ ምንም የኃጢአት ጨለማ ቢወርሳቸው መንፈስ ቅዱስ አይለያቸውም ማለት ነው። ለንስሐ እስኪበቁ ይጠብቃቸዋል። የአንዲት ሴት ፍቅር ልቡናውን ጨልጦ ገርኝቶ ከወሰደው በኋላ በዚያች ሴት ፍቅር ከሃይማኖት የወጣውን መነኩሴ በ20 ቀን የማራችሁት ሥላሴ እኔንም ማሩኝ የሚለው አባ ጊዮርጊስ የሚማጸንበት እና ይሄ እንደሚታወቁት የሚተረጎመው አንድ መነኩሴ የአንዲት ጣዖት አምላኪ ልጅ የአንድ ጣዖት አምላኪ ሴት ልጅ ወዶ አጋባኝ ሲለው ጣዖቱን ሲያማክር በጣዖቱ ላይ ያደረው ሰይጣን ቆብህን ጣልና ልስጥህ በለው አለው። ቆቡን ጣለ። መንፈስ ቅዱስ ከሱ በርግብ አምሳል ወጥቶ ራቅ ብሎ ሲቀመጥ አየው ይላል። ጥሎት ያልሄደ ግን ሃይማኖቱ ስላለች። ከዚያ በኋላ ምን አደረገ? መልሶ ጠየቀ። ስጠኝ ሲለው ቆይ ልጠኝ ወስደህ ሃይማኖትህን ካድ በለው አለው። እንደ ሃይማኖቴንስ አልክድም አለ። ሃይማኖቴን አልክድም ብሎ መልሶ ሲያለቅስ 20 ቀን ቆቡን መልሶ ራሱ ላይ ሲጭናት ያው ርግብ መልሶ ሲያርፍበት አየው። ስለዚህ በ20 ቀን የማራችሁት ሥላሴ በ3 ሱባኤ ማለት ነው እኔንም ማሩኝ አለ አባ ጊዮርጊስ። ለዚህ ነው ማንሳት የፈለግኩት። ለምንድን ነው? ራቅ ብሎ ይጠብቃቸዋል እንጂ የኃጢአት ቤት የተሰራባቸውን ሁሉ መንፈስ ቅዱስ አይተዋቸውም። ስለዚህ አንድ ክርስቲያን ቤተ ክርስቲያን ነው ማለት ሱስ የወረሰው ሰውዬ ቤተ ክርስቲያን እንደሆነ ታውቃላችሁ ወይ ነው ማለት የፈለግኩት። እሱ ነው ቤተ ክርስቲያን። አሁን እኛ የምንሰግድበትን፣ የምናነጥፈውን፣ የምንጎዘጉዘውን፣ የምናጥነውን፣ የምንቀድስበትን ይሄን ነው ቤተ ክርስቲያን የምንንከባከብ። ያኛው ቤተ ክርስቲያንስ ነው። ያኛው ቤተ ክርስቲያን ላይ ትኩረት አጥተናል፣ ትተነዋል። እውነት ለመናገር ማለት የተተወው ቤተ ክርስቲያን ያ ነው። ግልጹን ልንገራችሁ፣ ህንጻችን አሳምረን ነገ ህንጻችን ብቻ ተገትሮ ህዝብ ጥሎን ሂዶ ተወርሰን እንቀራለን። ይሄኛው ቤተ ክርስቲያን ተዘንግቷል። አንድ ክርስቲያን ቤተ ክርስቲያን ሜጀር እና ማይነር የሚባል ነገር አለ። ሜጀር ነገሯን ትተዋለች። በእኔ ነገር ሜጀሩ ሰው መስራት ነው። ሰው መስራት ተትቷል። ህንፃ አይሰራ አይደለም። ይሄ ቤተ ክርስቲያን ግድግዳውን ራሱ የወርቅ ብናደርገው እንዴ ለክርስቶስ ያንስበት ምን ይሆነ? ምንድን ነው በወርቅስ ብንሰራው? ጉዳዩ ግን ሜጀሩን ትተን ስናደርገው ግን ልብ ያማል። ዋናው ነገር የእሱን ህንፃ መስራት ነው። እነሱ ደግሞ ሰዎች ናቸው ነው የሰዎችን አመል መስራት ነው። አሁን ቤተክርስቲያን እኔ መቼ ሊገባን እንደሚችል ሁሉ አላውቅም። መቼ ሊገባን ያንድ ሰበካ ጉባኤ አመታዊ እቅድ መሆን ያለበት መጀመሪያ ሰዎች ናቸው። ቀጥሎ ነው ልማት የሚያቅደው ማለት ነው። እዚህ ሰበካ ጉባኤ ውስጥ ይታቀድ አይታቀድ ያው እግዚአብሔር ያውቃል። እኔ አላውቅም። ጠቅላላዋን ቤተክርስቲያን ነው እየተናገርኩ ያለው። አንድ ቤተክርስቲያን በአመቱ መታቀድ ያለበት ይሄንን። አሁን የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር
በደምብ አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂው አበሯት። ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠናቁ፣ እዩት። አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውዪልኝ፣ የማረጋግጠውም በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁ ነው። መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው በዕለቱ ማለት ነው። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑን መረቁ። ምሳ ምበላ ከዚች ድሃ ቤት ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ያጫወቱኝ ማለት እንዲህ አድርገው ምን ማለት አሁን እውነተኛይቱን ቤተክርስቲያን አዩአት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋል ነው አላለቀም ነው ያሉት? አላለቀም ነው ያሉት ማለት ነው። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱ እንክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው ሱስ ውስጥ ያሉ ይሄ ሁሉ ሲደረግ እውነትም ቤተክርስቲያን ሰራን ይባላል። ምክንያቱም ምንድነው ቤተክርስቲያን ስንል ትርጉሙ አንዱ ማን ነው ብለናል? አንድ ክርስቲያን ነው። አንድ ክርስቲያን ነው። መቼም ሁሉ ነገር ይፈትናታል ቤተክርስቲያን። ፖለቲካው ምኑም ቤተክርስቲያን ይፈትናል። በሌላ የውጭም ፖለቲካ ብሎት የውስጥም በሉ ምንም ይሁን ቤተክርስቲያን ይፈትናል። የሚፈጠር ነገር ሁሉ ቤተክርስቲያን ይፈትናል። ለዚህ አንድ ነገር ብትነግሩኝ እንዲያው የቤተ ክርስቲያን ችግር መፍትሄው ከየት ነው የሚመጣ ብትሉኝ ይሄ ሜጀር ላይን ላይ በማቀድ ነው። የራሳችን ሰው ላይ በመስራት ነው። ዋናው ከቅዱስ ሲኖዶስ እስከ አጥቢያ ቤተ ክርስቲያን ሰው ላይ መታቀር ሲጀምር የቤተ ክርስቲያን መፍትሄ ያኔ ነው የሚመጣው። ሰው ላይ መታቀር ሲጀምር ሀገረ ስብከትም አጥቢያም ሲኖዶስም ሰዋዊ እቅድ ዓመታዊ እቅድ ሲያቅድ ማለት ሰብአዊ እቅድ ሲያቅድ ደሱ ይመጣል። ሌላኛው አራተኛው የቤተ ክርስቲያን ትርጉም በአንድ ሀገር በአንድ ከተማ ተሰብስበው እግዚአብሔርን የሚያመልኩ የእግዚአብሔር ማህበርተኞች ማለት በአንድ ሀገር ያሉ እነሱም ቤተክርስቲያን። ይሄ ማለት የኢትዮጵያ ቤተክርስቲያን፣ የህንድ ቤተክርስቲያን፣ የሶሪያ ቤተክርስቲያን፣ የግብጽ ቤተክርስቲያን፣ የኤርትራ ቤተክርስቲያን የምንላቸው ማለት ይሄ እነሱም ቤተክርስቲያን ይባሉ። ለዚህ ማስረጃው መጽሐፍ ቅዱሳን ጳውሎስ ሐዋርያሁ ለኢየሱስ ዘተሰይመ በፈቃድ እግዚአብሔር ለቤተ ክርስቲያን ዘእግዚአብሔር እንተ በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን በቆሮንቶስ ያላለችው የእግዚአብሔር ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን የሚለውን ስሰማው እኔ ደስ ይለኛል። ምክንያቱም የገላትያ ሰዎችን ግን እንዳሉ ታውቃላችሁ። ዮሐንስ አፈወርቅ ተረጉመ ለገላትያ ቤተ ክርስቲያን ወደ ሰብአዊነት ስላወረዷት ይላል ዮሐንስ አፈወርቅ እንደ ቆሮንቶስ የእግዚአብሔር ቤተ ክርስቲያን ሳይል የገላትያ አላት ይላል። ቤተ ክርስቲያን የሰው መሆን ስትጀምር ከማዕረጓ ትወርዳለች። የእግዚአብሔሩን ስትቀጥል ግን በልዕልናዋ ድል ስትነሳ ትኖራለች። ስለዚህ ይሄ የሚያስረዳው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ
የእግዚአብሔር ቤተክርስቲያን በቆሮንቶስ የእስያ አብያተ ክርስቲያናት ሰላምታ ያቀርቡላቸዋል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 በባቢሎን ያለች ቤተክርስቲያን ሰላምታ ታቀርብላቸዋለች። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 13 በዚህ መሰረት ነገረ ቤተክርስቲያንን ስናጠቃልለው ምን ይሆናል? ለስነ መለኮታዊ የነገረ ቤተክርስቲያን ትምህርት ወካይ ቃል ተደርጎ የተወሰደ ኤክሌሲዮሎጂ የሚለው ግሪክ ቃል ሆኖ ምን ይሆናል ማለት ነው? ነገረ ቤተክርስቲያን ማለት ትርጓሜው ምን ማለት ነው? የቤተ ክርስቲያን ጥናት፣ የቤተ ክርስቲያን ነገር፣ የቤተ ክርስቲያን ሐሳብ፣ የቤተ ክርስቲያን ምስጢር፣ የቤተ ክርስቲያን መዋቅር፣ ይሄን ሁሉ የቤተ ክርስቲያን ድርሻ the role of the church on salvation የሚባለው የቤተ ክርስቲያን በነገረ ድነት ያላት ድርሻ እነዚህ ሁሉ ተጠቅልለው ነገረ ቤተ ክርስቲያን ይባላሉ ማለት ነው። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አጠቃሎ የሚያጠና የቴዎሎጂ ክፍል ነው ብላችሁ መደምደም ትችላላችሁ። አንደኛው የቤተ ክርስቲያን ባህሪ the nature of the church፣ ሁለተኛው ቤተ ክርስቲያን በነገረ ድነት ላይ ያላት ድርሻ፣ ሶስተኛው የቤተ ክርስቲያን አስተዳደር፣ አራተኛው ምስጢራተ ቤተ ክርስቲያን፣ አምስተኛው የቤተ ክርስቲያን መሰረት፣ ስድስተኛው የቤተ ክርስቲያን ግንኙነት፣ ሰባተኛው መንግስተ ሰማያትና ቤተ ክርስቲያን። በጣም ይሰፋል። ቤተ ክርስቲያንና ነገረሰብ ኤክሌዚያስቲካል አንትሮፖሎጂ የሚባል ነው። የቤተ ክርስቲያናዊ ነገረሰብ ስለ ሰው ያለ ትምህርት ማለት ነው። እነዚህኑና የቤተ ክርስቲያን ታሪክን የሚጠቀልል ነው ማለት ነው። አንድ ሰው ነገረ ቤተ ክርስቲያን ተማርኩ ሲል እነዚህን ሲያውቅ ነው ማለት ነው። እነዚህን ሲያውቅ ነገረ ቤተ ክርስቲያን ተማርኩ ይላል። የቤተ ክርስቲያን መሰረት የሚለውን እኔ በሶስት ከፍዬ ነው ያየሁት ለማሳጠር ይሄንን ክፍል ሳረራ አብ ቀዲሙ የሚል ሰጥቻታለሁ። የመጀመሪያዋን ማለት ነው። ሳረራ አብ ቀዲሙ ቅዱስ ያሬድ ነው የተናገረው። ሳረራ አብ ቀዲሙ የሚለው ብሉይ ኪዳንን ለአብ የመስጠት የመጽሐፍ አተረጓጎም ስላለ ነው ሳረራ አብ ቀዲሙ የተባለችው። ስለዚህ በብሉይ ኪዳን ያለችው ቤተክርስቲያን አብ የመሰረታት ቤተክርስቲያን ትባላለች ማለት ነው። ይሄ ማለት ወልድ መንፈስ ቅዱስ በከዊናዊ ተገናዝቦና በዋህደ ባህሪና አብረው የሉም ማለት ግን አይደለም። በተዋህዶ ሶስቱም አንድ መንግስት ነው ያላቸው። ታዲያ እንዲህ ማለት ምን ማለት ነው ሲባል ብሉዩን ለአብ ሐዲሱን ለወልድ ከጰራቅሊጦስ በኋላ ያለውን ለመንፈስ ቅዱስ መስጠት ልማደ መጻሕፍት ነውና ተብሎ ይተረጎማል። ስለዚህ ሳረራ አብ ቀዲሙ ማለት ቤተክርስቲያን በብሉይ ኪዳን ማለት ነው። በቤተክርስቲያን በብሉይ ኪዳን ማለት ሳረራ አብ ቀዲሙ ማለት ቤተክርስቲያን በብሉይ ኪዳን ነው። ቤተክርስቲያን ባልን ጊዜ ይሄን ህብረት ማለታችን ነው። ቅዱሷ ህብረት የምትባለው ይችላል የሰማያውያንና የምድራውያን የረቂቃንና የግዙፋን የግሁሳንና እዚህ ዓለም ያሉት የዚህ ሩጫቸውን የፈጸሙትና በሩጫ ላይ ያሉት የነዚህ ህብረት ቤተክርስቲያን ትባላለች ማለት ነው። ቤተክርስቲያን ስንል ይሄን ማለታችን ነው። አሁን ቤተክርስቲያን ስንል አቦ ደብር የሚመስለው ሰው አለ። አንዳንድ ሰው ገብቷቸዋል አይደለም? እንደሱ አይደለም። ወይም ሚካኤል ወይም ኪዳነ ምሕረት ወይም እንደሱ አይደለም። ቤተክርስቲያን ብለን ባወጋን ጊዜ ዋናይቱ ቅድስቷ የክርስቶስ ሴል ህብረት እሷ ንብረቷን ነው ቤተክርስቲያን የምንላት ዋናዋ ንብረት። ከዚያ እዚህ ውስጥ ህንፃው እንዲህ ይሆናል። ህንፃው ሲቃጠል ቤተክርስቲያን አትፈርስም የምንለው ቅዱሷን አካል ያችን ህብረቷን ነው አትፈርስም የምንላት። ስለዚህ በሰማይ ያለው ቤተክርስቲያን በሰማይ ያለችው መገለጫ አላት። አራት መገለጫዎች አላት። አንደኛው መዋኢት ናት፣ አሸናፊት ናት፣ ሩጫዋን የጨረሰች ቤተክርስቲያን ናት በሰማይ ያለችው። ፊዚብል ቸርች እና ኢንቪዚብል ቸርች ይባላሉ። ቪዚብል እና ኢንቪዚብል፣ ፊዚብል ለካል ከፊዚቢሊቲ አዋጭነት ነው ሌላ ነው። ቪዚብል እና ኢንቪዚብል ይባላሉ። የሚታይና የማይታይ ቤተክርስቲያን ትባላለች። አሁን እኛ የምንኖረው የምትታየው ቤተክርስቲያን ነው የምትባለው። ያኛው ደግሞ የማትታየው ቤተክርስቲያን ነው የምትባለው። ያቺ የማትታየው ቤተክርስቲያን የመላእክት የሩጫቸውን የጨረሱ የጻድቃን የሰማዕታት ህብረት ውስጥ ያችናል። አሁን እዚህ ቤተክርስቲያን ውስጥ የቅዱሳንን ስዕል የምንስልበት ምክንያት ያንን ህብረት ለማመልከት ነው። አብረን እዚህ ህብረት ውስጥ ከሰማያውያን ጋር ነው ያለን ለማለት ነው። ስለዚህ ዮሐንስ ምዕራፍ 12 ቁጥር 7 ላይ ሚካኤልና ሰራዊቱ ከዘንዶ ጋር ተዋጉ፣ ዘንዶውም ወደቀ ስለሚል መዋኢት ናት። ዘንዶውን የጣለችው ቤተክርስቲያን ናት እዛ ያለችው ማለት ነው። ዲያብሎስን ከነግብሩ ድል የነሳችው ቤተክርስቲያን ናት ያች። ሁለተኛው ንጽሕት ጉባኤ ናት። እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና፣ የሚበርቅም ነፋስ መጣ፣ በዙሪያውም ጸዳል ነበረ፣ በመካከልም በእሳቱ ውስጥ እንደሚብለጨለጭ የወርቅ ምሳያ ነበረ።
ከመ ርእየተ እለቄጥሩ የሚላል ሕዝቅኤል ምዕራፍ 1 ቁጥር 4 ላይ እለቄጥሩ የሚለውን አራት ራስ አሞራን ብለው ይተረጉሙታል። ግን ዘያንጸበርቅ የሚል ትርጉም አለው ይላል። ከመ ርእየተ ማህተው ወይም ማህው የሚለው እንደሚያብለጨልጭ ብርጭቆ ወይም እንደ ዕንቁ ያለ ነገርን አየሁ ነው የሚለው። ያ ምንድን ነው? እንደሚብለጨልጭ ብርጭቆ ወይም እንደ መስታወት ያለ አየሁ የሚለው ሕዝቅኤል ምንድን ነው? ነውር ጉድፍ የሌለባት የመላእክት ጉባኤ ብለው ይተረጉሙታል። ነውር የሌለባት የመላእክት ጉባኤ፣ ምድራዊነት የሌለባት። ይሄ የሚብለጨለጭ መቼስ ያልዛገው ነው፣ የዛጋው አይብለጨለጭም። አፈርነት የሌለው ማለት ምድራዊነት የሌለባት፣ ግላዊነት የሌለባት ቅድስቷ ንጽሕት ጉባኤ ነው። ስለዚህ ንጹሕ ጉባኤ ናት። ሌላኛው ሃይማኖቷን ጥንቅቅ አርጋ የፈጸመች ቤተክርስቲያን ናት። አንድ ቅዱስ ይላሉ በይንተ አብ፣ ሁለት ቅዱስ ይላሉ በይንተ ወልድ፣ ሶስተኛ ቅዱስ ይላሉ በይንተ መንፈስ ቅዱስ ወይደግሙ ብሂለ እግዚአብሔር ጸባዖት። እግዚአብሔር ጸባዖት ማለትን ግን አይደግሙም። ለምን ሲባል ባህሪው አንድ ነው ይላል። አቡሊዲስ ሃይማኖተ አበው ላይ ምዕራፍ 40 ላይ ይናገራል። አባ ጊዮርጊስ ዘጋስጫ አርጋኖን መጽሐፉ ላይ ይናገራል። የቅዳሜ አርጋኖን ላይ ታገኙታላችሁ እግዚአብሔር ጸባዖት የሚለው። ስለዚህ እመቦ ዘአምጻ ካላ ስባተ እምስባት ይሆሙ ለሱራፌል ዘይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያተ ወምድረ ቅዱሳት ስብሐቲከ ውጉዘ ለይኩን። ከሱራፌል ምስጋና የተለየ ምስጋናን የሚያመጣ ሰው ቢኖር የተወገዘ ይሁን ይላል አቡሊዲስ። ምክንያቱም እንደ ሥላሴ ሳያምን የሚያመሰግን ሦስቱን አካላት በአንድ ባህሪ አዋህዶ ሳያምን የሚያመሰግን ሰው ቢኖር ውጉዝ ይሁን ስለሚል ምን አላቸው? ፍጹም የሆነ ሃይማኖት አላቸው። ስለዚህ ሃይማኖት ከሱራፌል ተገኝቷል። የቤተ ክርስቲያን ሊቅ ከሰማይ ጀምረን ምስጢረ ሥላሴን እንናገራለን። ከሰማይ ጀምረን ማለት ከማን ነው? ከሥላሴ ጀምረን ከሱራፌል ጀምረን ምስጢረ ሥላሴ። ስለዚህ ከሥላሴ ተጀምሮ የሚሰበክ ነው። ይህ ዘነም ሰማይ ስላለ ማለት ነው። ስለዚህ ከዚህ ጀምሮ ቤተክርስቲያን እቺ ቤተክርስቲያን ንጽሕት ጉባኤ ድል የነሳች ነውር የሌለባት ንጽሕትና ሃይማኖቷን ያጸናች ጉባኤ ናት በሰማይ ያለችው ቤተክርስቲያን ማለት ነው። እንግዲህ በሰማይ ያለችው ቤተክርስቲያን መላእክት አሏት። እንደምታውቁት መንበር አለ። ብዙ የለመዳችሁ ስለሆነ ነው ብዙ ልሄድበት ያልፈለግኩት። መንበር አለ። እንደ መንበር እዚህ መንበር አለ። እንደ ታቦት ታቦት አለ። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደተገለጸው እንደ መንጦላይት መንጦላይተ ብርሃን አለ። እንደ ምስጋናው እዚህ ምስጋና አለ። እንደ ሱራፌል ካህናት አሉ። ለምሳሌ ሱራፌል ራዕየ ዮሐንስ ላይ እንደተገለጠልን ምዕራፍ 4 ላይ ስንት ናቸው ሱራፌል? 40 ስንት ናቸው? ለምን 25 አልሆኑ? ወይም 23 ቢሆኑም ችግር አለ። 24 የሆኑበት ምክንያት እግዚአብሔር ሥራተ ሰማይ ተሰራ በዲበ ምድር ስለሆነ በምድር ያሉ ካህናት አገልግሎታቸው ስንት ሰዓት ነው? 24 ሰዓት ትጉ መሆን አለባቸው ለማለት ነው። እነዚያን 24 ያደረጋቸው እግዚአብሔር። ስለዚህ ቤተ ክርስቲያን ምን ትመስላለች ብትለኝ፣ ጽርሐ አርያምን ትመስላለች። ድንግል ማርያም ሰረገላ እሳትን ትመስላለች። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት ስላለ ቤተ ክርስቲያን ማንን ትመስላለች ቢባል ጽርሐ አርያምን ትመስላለች። ቄስ ምን ይመስላል ሲባል ሱራፌልን። ስለዚህ ቄስ ቤተ ክርስቲያኑ ሲገባ የት ገብቷል ማለት ነው? ወደ ጽርሐ አርያም እየገባ እንደሆነ የተሰማው ሰው ንዑድ ክብር ነው በእውነት ማለት ነው። እንደዚያ እንደሆነ እየተሰማው እንደዚህ ያለ ሰው አይቀልድም፣ አይስቅም። ቤተ ክርስቲያን ውስጥ ሹክሹክታ የለም፣ ወግ የለም። በሚቀድሰው ሰውዬ ፊት መሳለቅ የለም። ምልክት በሚስተው ጉሮሮ በሚስተው ንባብ በሚሳሳተው በሚወላደፈው ቄስ አይሳቅም፣ ነውር ነው። ቅዱስ ዮሐንስ አፈወርቅ ይላል እንዲሁ ድምፅ ቢኖረው ባይኖረውም እኮ ምሕረት ነው እየለመነልህ ያለ እንጂ ማታ አልለመነብህም ይላል። ምን አለ ብትታገሰው? እሱ ከውስጥ ለአንተ ምሕረት ይለምናል፣ አንተ ከውጭ ቁመት አማዋለህ። ቁሙ እንዲ ቁሙ ሰናየ ቁሙ አለ ዲያቆን። ጥሩ አቋቋም ቁሙ እኮ ነው ያለ። ገብቷችኋል አይደል? ጥሩ አቋቋም ሲጀምር እኮ አቋቋም የሚለው ትምህርት የመጣ አቋቋም የሚለው የመጣ እኮ ጉዳዩ ስርዓተ ቁመት ማለት ነው እኮ አቋቋም ማለት ስርዓተ ቁመት። ድጓው እንደዚህ ነው የሚቆም ነው። ድጓው እንደዚህ ይቆማል። ድጓው ወደ ስራ ሲገባ እንደማለት ነው አቋቋም። ስለዚህ አቋቋሙ ሱራፌልን ካልመሰለ ከዘፈን ብልጫ የለውም። አቋቋም ማለት
ሃው ቱ ዱ ኢት የሚለው ነው። እንዴት ነው የምንሰራው ማለት ነው። ሂደቱ ሃው የሚለውን ጥያቄ የሚመልስ ነው። አሁን እንጀራ ቀረበ። እንጀራውን አንድ ጊዜ ቢውጡት ያንቃል። አበላል ይባላል ማለት ነው። አመጋገብ ይባላል ማለት ነው። እጅን መታጠብ፣ ማቅረብ፣ ከዛ አቡነ ሰማያት መድገም፣ መቁረስ፣ ወጥ ማጥቀስ፣ መጉረስ፣ በደንብ አኝኮ መብላት፣ ምላስን አለማጫጫህ፣ ከሰው በድንበረዶ አለመብላት፣ እጅን አለመላስ፣ እንደዚህ ይሄ ስርዓተ መብል ስርዓተ ምግብ ነው ይሄ ማለት ነው። ይህ ስርዓተ ምግብ ነው ማለት ነው። እዚያ በኋላ ይጸነጸላል፣ ይመረገዳል፣ ይጸፋል። ይሄ ደግሞ ስርዓተ ቁመት ሆነ ማለት ነው። ድጓው ሲበላ ሲጠጣ ማለት ነው እንጂ ሌላ አይደለም። ታዲያ ያ ከሆነ ምንድን ነው አደራረጉ ይወስነዋል። እና ዲያቆኑ እኮ ሰናየ ቁሙ ያለን ለዚህ ነው። ስትቆሙ በጥሩ አቋቋም ቁሙ አለ ቅዳሴ ላይ። ቁሙ ሰናየ የሚለው ዲያቆኑ በጥሩ አቋቋም ቁሙ ያለን ለዚህ ነው። ሳትፈርድ ሳትተች በዚህ ጊዜ እንዲያውም ምንድን ነው በዚህ ጊዜ ይህን ኃጢአት ሰራው፣ በዚህ ጊዜ ይህን በደልኩት፣ ጌታዬ በዚህ ሰዓት እንዲደረሰበት እያልክ ቁም ይላል ሃይማኖተ አበው ትርጓሜያቸው። ያንን አስበው የሚቆሙበት ነው። እዚህ ያኛው ከውጭ ነው ይሸረድዳል፣ ይሄኛው መሐሮሙ እግዚኦ ይላል። ይሄ መሐሮሙ ይላል፣ ያኛው አተማረኝ ይላል። እዚያ ቁሞ እያማ ማለት ነው። ስለዚህ አሁን መሰረታዊ ነገሩ አባቶቻችን ቤተ ክርስቲያን የነዚህ ህብረት ውስጥ መግባት ነው። እንግዲህ ከላይ ያሉት ወደ ታች ይወርዳሉ፣ ከታች ያሉት ግን ወደ ላይ አይወጡም። ቄስ ዲያቆን ሆኖ መቀደስ ይችላል፣ ዲያቆን ግን ቄስ ሆኖ መቀደስ አይችልም ተብሎ ተነግሮናል ማለት ነው። እና ሌላው ደግሞ ምስጋናው ማህሌታውያን ናቸው እነሱ። ምስጋና የሰው ልጅ የመጨረሻ እድል ፈንታ ምስጋና ነው የሚባል። በሰማይ ቅኔ የለም፣ በሰማይ ትርጓሜ የለም፣ በሰማይ ምስጋና ነው ያለ። እነ ቅኔ እነ ድጓ እነ ቅኔ እነ መጽሐፍ እነ መራቀቅ ለዜማ አስረክበው ቤታቸውን ነው በኋላ ጌታ ሲመጣ። እዚያ ውስጥ መተርጎም የለም፣ የተተረጎመው ክርስቶስ ይገኛል። አለቀ ጨዋታ በቃ የለም። ምዕራፍ 3 ምዕራፍ 9 የለም እዚያ ውስጥ። እዚያ ያለ እያመሰገኑ መኖር ነው። ስለዚህ ምስጋና ትልቅ ቁም ነገር አለው ነው፣ ትልቅ ቁም ነገር እና ምስጋናው ቁም ነገር፣ ማህሌቱ ቁም ነገር ይሰጠው። ኢትዮጵያ ማህሌት አላጣችም፣ ፍቅር ግን የለውም። እንደው በእውነቱ የእግዚአብሔርን ውለታ ሳንቆጥር ሰረገላ ስትቆጥሩ ውሎ ያድራል፣ ይመሻል። የቀለም ሰረገላ፣ የምልክት ሰረገላ እንዲህ አለው፣ ጎረደው፣ አስረዘመው፣ አሳጠረው ሲባል መሽቶ ያድራል። እና አሁን አንዳንዱ ሰው ሳስበው እኔ ባላውቀውም ይሄንን እየረከረከ ራሱ ቀሸርኩት የሚለው የሚሰማው ይመስለኛል። ያ ሲሰማው ገጨው እንደዚህ እንደሚባል። በምን ነው የምታውቀው ስትሉኝ አንዳንድ ቀን እንደው በ9 ዓመት አንድ ጊዜ ማይሌት ስገባ ምን እሰማለሁ፣ ጥሩ አድርጎ ቀለም ያለ ሰው ሲባል እሰይ እንዲያ በጎ ይብሉታል ሊቃውንቱ። ስለዚህ ይህ ማለት የሚያመለክተው ሰውየውም ይሰማዋል ማለት ነው፣ ይደሰትበታል። ቅኔው ራሱ ኩሸት አይደለም፣ ኩሸት ነው። ምንድን ነው አሁን ፉከረው? ይሄ ምን ይመስላችኋል? ቀስ ተብሎ ነው የሚደረገው እና ስሜት ይቀላቀልበታል። አሁን እግዚኦ ሚ በሱ ማለት ምንድን ነው? ምንድን ነው? ያ ኩሸት አይደለም። አሁን ይሄ ኩሸት ነው። ስለዚህ ምንድን ነው መሆን ያለበት? በቃለ እግዚአብሔሩን በቃለ እግዚአብሔርነት መነገር ነው። በእርግጥ ይሄን ያመጡብን ነገስታቱ ናቸው። ከነገስታቱ በፊት እንዲህ ያለ የቅኔ አደራረግ አልነበረም። ነገስታቱን ግን እንደዚህ እያሞጋገሰ ጠገራ ብር ስለሚሰጡት በዚያ ተለምዶ እዚያ በኋላ ነው እንደዚህ የሚል እንጂ መላከ ብርሃን አድማሱ ጀንበሬ ዝክረ ሊቃውንት የሚባለው መጽሐፋቸው ቅኔ ማለት ለእግዚአብሔር መገዛት ነው ብለው ነው ያብራሩት ማለት ነው። ለእግዚአብሔር መገዛት ነው። ተቀኔ ተገዛ በሚለው ወስደው ለእግዚአብሔር መገዛት አዜመ ነው እና መመሰጥና ውስጥን ከእግዚአብሔር ጋር ማዋሃድ ነው። ይሄንን ነው የድሮ ቅኔዎችን አሁን መላከ ብርሃን የጻፎቸውን ሳነባቸው ሃይማኖተ አበው እንጂ ቅኔ አይመስሉም ሲታዩ። እና ይሄ ሁሉ ምንድን ነው? ኩሸቱ፣ ፉክክሩ፣ ትዕቢቱ፣ የመርጌታው ሁላ ትዕቢት፣ የዲያቆኑ ትዕቢት፣ የካህናቱ ትዕቢት ሁሉ ሙልጭ ብሎ ሀገሩን ካልገባ የመላእክት ህብረት ውስጥ አለን ማለት ይቸግራል። የመላእክት ዜማ እንዲህ ያለ የለውም። ሚካኤል ይበልጣል፣ ገብርኤል ይበልጣል የሚባል ነገር የለም። ሚካኤል ቀሸረው፣ ገብርኤል አበጠረው የሚባል ነገር የለም። አንድ ዜማ፣ አንድ ልብ፣ አንድ ሃይማኖት፣ አንድ ፈቲው ነው ያለ። ዘአፈተሙ ለመላእክት ከመ ያሐውፅዎ በቃ መላእክትን የሚያስመኛቸው እሱ ነው። ወይመስሎሙ ከመ ዘወደስዎ መጠነ መንፈቀ ለሰዓት
እማመ ተፈጥረ እስከኒሁ ማበ ተፈጥረ ዓለም እስከኒሁ ዓለም ከተፈጠረ ጀምሮ እስከዛሬ ድረስ አንዲቱን ሰዓት ከሩብ ከፍለው ሩቧን ያመሰገኑት እንኳን አይመስላቸውም። የምስጋና ጥማት እንጂ እርስ በርስ መናቆሪያ ሲሆን ማህሌቱም ያስጠላል። እግዚአብሔር በሚያውቀው ማለት ነው። መፋቀሪያ ሲሆን እንኳን እኔ ለምሳሌ ልንገራችሁ፣ የውስጡን አላውቅም። ማህሌት የት ሀገር ስትገኝ ደስ ይላል ብትሉኝ ላሊበላ ስትገኝ ደስ ይለኛል። ለምንድን ነው ይሄን የተናገርኩበት ምክንያት ብትሉኝ፣ ማህሌቱ ገብቶኝ ሳይሆን ፉክክር ስለሌለው ነው ደስ የሚለኝ። እንትና ይበሉ መገደም ነው የለም። አሁን የልደት ዕለት ሁሉ ዝም ብሎ መፍሰስ ነው። ዝም ብሎ ሁሉም ድርሻውን አውቆ ነው። ስርዓት የአምልኮ መልክ ነው። እውነቴን ነው የምነግራችሁ፣ የአምልኮ መልክ ነው። ዝብርቅርቅ ሲል በሉ 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 የትዕቢት መገባበዣ ሲሆን ግን ያስጠላል። ገነት ቤተክርስቲያንን ገነት የሚያሰኟት አሁን አንደኛው እግዚአብሔር ዘተከላ መሆኗ ናት። እግዚአብሔርን በምስራቅ በኩል በኤዶም ገነትን ተከለ ይላል አይደለም? ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር ዘተከላ ማለት እግዚአብሔር የመሰረታት በመሆኗ ቤተክርስቲያን ትባላለች። ያለ እግዚአብሔር ፈቃድ የተመሰረተች ቤተክርስቲያን ወይም መንፈስ ቅዱስ የማይመራት ቤተክርስቲያን ሲምፕል ኦርጋናይዜሽን ትባላለች ይላሉ። ተራ ድርጅት ማለት ነው። ድርጅት ናት ቤተክርስቲያን። ቤተክርስቲያን የምትባለው እንደ ገነት እግዚአብሔር ሲተክላት ነው። እግዚአብሔር ሲተክላት እና እግዚአብሔር ስለተከላት በምስራቅ በኩል ተከላት ማለት ብርሃናዊትና የክርስቶስ ብርሃን የሚወርድባት ናት። የክርስቶስ ብርሃን የሚወርድባት ስለሆነች ነው። ሶስተኛ የቀዳማዊ አዳም መኖሪያ ናት። እችኛይቱ ደግሞ የዳግማዊ አዳም ሀገሩ ናት። የክርስቶስ ያችኛይቱ የቀዳማዊ አዳም መኖሪያው፣ እቺ ደግሞ የዳግማዊ አዳም የክርስቶስ ሀገሩ ናት ቤተክርስቲያን። ወልድ ሆይ ልጄን ወንድሜን አላያችሁም አለች። አማልኩክን አዋልደ ኢየሩሳሌም በኃይሉ በጽኑ ለገዳም እንደ ኢየሩሳሌም ቆነጃጅት እስቲ ወንድሜን አይታችሁ እንደሆነ ምን ትዑቱ ወልድኪ ሰናይት እማንስት፣ አንቺ ውብ ሙሽራ ቤተክርስቲያን ሆይ ወንድምሽ እንዴት ያለ ነው ብላት፣ ወልድ ሆይ ጻዳው ቀይህ፣ ልጅ ወንድሜ ክርስቶስማ ጻዳው ቀይ ማለት አምላክ ወሰብ ነው። ጻዳ በመለኮቱ ወቀይ በትስቢቱ ነው ብላ ተናገረች። ከዛ እንግዲያማ ወልድምሽ እንዲህ ነው ብለው ከተናገረች በኋላ ወልድ ሆይ ወረደ ውስተ ገነቱ፣ ልጅ ወንድሜ ክርስቶስ ወደ ገነቱ ወረደ ማለት ገነት የተባለች ማን ሆነች? ቤተ ክርስቲያን በቅዱሳን ማህበር ና ወልድ ሆይ ንጻ ሀቅለ ንራይ ለመጸገየ ቆ ለመፈሬ ሮማን፣ የቅዱሳንን ፍሬ እንለቅም ዘንድ ልጅ ወንድሜ ክርስቶስ ና ትለዋለች። ሮማን እንጎታት ወሃቡ መዓዛ የምትለው ይሄ ቅዱሳን ያፈሩትን ፍሬ ነው። የሰማዕታት ፍሬ፣ የመነኮሳት ፍሬ፣ የጻድቃን ፍሬ፣ የደናግል ፍሬ፣ የቅዱሳን ፍሬ ይሄ ነው ፍሬ የተባለ። ወልድ ሆይ ወረደ ውስተ ገነቱ ክርስቶስ በቤተ ክርስቲያን ይገኛል። ቤተ ክርስቲያን ገነት ስትሆን እነዚህ የክርስቶስ ምኖች ሆኑ ማለት ነው፣ አበባዎች ሆኑ ማለት ነው። ገነት ማለት የአትክልት ቦታ ነው። ተክሎቹ እነማን ያላቸው? ሰማዕታት ጠራቸው እኮ በጽጌ ሰማዕታት፣ በጽጌ ሐዋርያት፣ በጽጌ ነቢያት ብሎ ጠራቸው። እነዚህ የክርስቶስ አዝመራዎቹ ናቸው። ታውቃላችሁ ቤተ ክርስቲያን ውስጥ እሾህ ያለው ዛፍ አይተከልም። ይሄን ታውቃላችሁ መቼስ። ቤተ ክርስቲያን አይተከልም፣ ምክንያቱም ቅዱሳን ሕጸጽ የለባቸውም። በሃይማኖታቸው ክደት፣ በሰውነታቸው ክፋት የለባቸውም፣ ንጹሐን ናቸው። የክርስቶስ ተክሎች ስለሆኑ እነዚህ ዛፎች የሚወክሉት የክርስቶስን ወዳጆች ነው የሚወክሉት። ከዛ የተነሳ ቤተክርስቲያን የክርስቶስ ገነት የዳግማዊ አዳም ምቹ ሀገሩ ትባላለች። ክርስቶስ የት ይገኛል? ቤተክርስቲያን ማለት ነው። ከዛ እቺ ቤተክርስቲያን ቅዱስ ያሬድ 4 ወንዞችን የምትጠጣ ብሏታል። ስለዚህ ቤተክርስቲያን 4ቱን ወንዞች የምትጠጣ ገነት ናት። 4 ወንዞች የሚባሉት ከገነት ይፈሳሉ። ከቤተ ክርስቲያን 4 ወንዞች አሉ። ቤተ ክርስቲያን ውስጥ ገነት ውስጥ ዕፀ ሕይወት የሚባል ዛፍ አለ። ታውቃላችሁ? እዚሁ ምዕራፍ 2 ላይ አንብቡት። ምዕራፍ 2 ምዕራፍ 3 ዘፍጥረትን በደንብ አንብቡት። ምን አለ? የሕይወት ዛፍ አለ። ከሕይወት ዛፍ 4 ወንዞች ይጠጣሉ። አንዱ ማር ነው፣ አንዱ ወተት ነው፣ አንዱ ቅብ ነው፣ አንዱ ወይን ነው። ስለዚህ አባ ጊዮርጊስ ዘጋስጫ ውዳሴ መስቀል በሚባል መጽሐፉ ይሄንን ሲያብራራ የሕይወት ዛፍ የተባለው መስቀል ነው ይላል። እዚያ 4 ወንዝ የሚፈልቀው ደግሞ ራሱ ኢየሱስ ክርስቶስ ነው። ማርም የተባለ እሱ ነው፣ መራራውን አጠፍቷልና። ዘይትም የተባለ እሱ ነው፣ ዝገታችን አርቆ ልጅነት ሰጥቶናልና። ወይንም የተባለ እሱ ነው፣ ደስታን ሰጥቶናልና። ምን ቀረ? ወተት የተባለ እሱ ነው፣ ያሳድገናልና። ስለዚህ ይሄ 4ቱን ወንጌል አንድም ብሎ ደግሞ እሱ ክርስቶስ የሕይወት ዛፍ ይሆንና 4 ወንዞች 4 ወንጌላውያን ይሆናሉ።
ስለዚህ አራቱን ወንጌላውያን የምትጠጣ ገነት እነ ግዮን እነ ኤፍራጥስ እነ ኤፌሶን የሚያጠጧት የአራቱ ወንዞች ገነት ቤተክርስቲያን ይእቲ። ስለዚህ ቤተክርስቲያን እውነተኛይቱ ገነት ናት። ወንጌል ካልፈሰሰባት ቤተክርስቲያን አይደለችም። እይኩን አሐዱሂ ቀሲሰ ዘኢያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አንድ ሰው አምላክ ወዶ ያጻፋቸውን መጻሕፍተ ብሉያትን መጻሕፍተ ሐዲሳትን ሳያውቅ ቅስና ሊሾም አይገባውም። ይልቁንም አራቱን ወንጌል ያልተማረ ይላል። አራቱን ወንዞች ስንጠጣ ገነት ትሆናለች ማለት ነው። ከዚያ በኋላሳ እንጎታቱ ውሃቡ መዓዛ ይሆናል ማለት ምዕመናን መዓዛቸውን ይሰጣሉ፣ ፍሬያቸውን ያፈራሉ። ከነሱ የምግባር ፍሬ ይለቀማል። መምህራን ካህናት እየተባሉ መጽሐፍ የማያውቁ ሰዎች የአዛጦን ሰዎች ካቆሙት ከዳጎን አይሻሉም። ዳጎን ጠምጥሞ አምላክ ሆኖ ለብሶ ሙሎ ዳጎን ጤና ስጠኝ ዝም አፍ ቦሙ ወይነቡ የተባለ እኮ ነው። እዝን ቦሙ ወይሰሙ ይላል። ስለዚህ እንደዚያ እንዳንሆን አራቱን ወንጌላውያን እንጠጣ። የእውነት አባቶች የእግዚአብሔር ቃል ዘመድ ነው። ሌላውን እንኳን ብትወት በጨነቀ ጊዜ ማጽናኛ ነው። ብቸኛ ስንሆን ሌላው ቀርቶ አሁን 6 ሰዓት ቢጨንቀኝ ለማን እደውላለሁ? 6 ሰዓት መጽሐፍ ግን ብገልጥ አይሰለቸኝም። ደግሞ መጻሕፍት ደግሞ የማይታዘቡ መካሪዎች ናቸው። ሌብነቴን ሲመክሩኝ ሌብነቴን ሳይታዘቡኝ ነው። ክፋቴን ሲነግሩኝ አይታዘቡኝ፣ የማይፈርዱብኝ መካሪዎች ናቸው። ደግሞ ለዚህ ያበቃሁት ብሎ አንድ መጽሐፍ አይኮራብኝም። እኔ አሁን አንድ መጽሐፍ እኔ አንብቤው ሊቅ በሆን እኔ እኮ ነኝ ለዚህ ያበቃሁት አይልም። ስለዚህ የማይኮራባችሁ መምህር አትወዱም እንዴ እናንተ? የማይኮራ መምህር ሰው እኮ እንደሆነ ይኮራል። ገሌን እኮ ከውቶ ያችን ካባን እኔ ያሰፋውለት በ2000 ምናምን ዓመተ ምህረት ብሎ ይናገራል ሰው። መጻሕፍት ግን አይናገሩም። አሁን አባ ገብረ ኪዳን እንደዚህ የሚለፈልፍ እኮ እኔን አንቦ ነው ብሎ ያውቃል አንድ መጽሐፍ አይልም። የማይኮሩ ባለውለታዎች ዘመዶች ናቸው። ይሄ ነው እንግዲህ። ስለዚህ ሌላው የሕግ የትርምት ቦታ ናት ቤተክርስቲያን። የሕግ የልከኝነት ቴምፐራንስ ይባላል። የልከኝነት ቦታ ነው ቤተክርስቲያን። በልክ የሚናገሩባት፣ በልክ የሚራመዱባት፣ የማይጮሁባት የጸጥታ ቦታ ነው። ኢየሩሳሌም ሄደን አምና ቆሮንቶስ ላይ ያው የሄዳችሁ ሰዎች ታውቁታላችሁ። የምስራቅ ኦርቶዶክሶች ገዳም አለ፣ ገዳመ ቆሮንቶስ ላይ እና ውስጥ ገብተን የእኛ ምዕመን ታውቁታላችሁ ይላል። እዛ አንድ መነኩሴ መጥቶ ኦርቶዶክስ 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 ይላል። ምን ማለት ነው? ለካ ኦርቶዶክስ ማለት የማይጮህ ነው። ኦርቶዶክስ ነን ካቶሊኮች ከሆናችሁ ረፉ እያለን ነው። ኦርቶዶክስ አይጮህም ነው ሐሳቡን የነገርኳቸው። ኦርቶዶክስ ልከኛ ነው። ስለዚህ ቤተክርስቲያን ውስጥ እስመ ይኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ይእቲ። ቤተክርስቲያን የነገር ቤት አይደለችም። አንቀጸ ቤተክርስቲያን አንቀጽ 1 ላይ ፍትሐ ነገሥት ሲናገር ጌታም ቤተ የሰብ ቤተ ጸሎት ትሰመይ። ቤተክርስቲያን ውስጥ አይታማም፣ አይዋሽም፣ አይንሾካሾክም። አባቶቻችን በወንበር የተቀመጡትን አለቆች በክብራቸው እናከብራለን። ጉልበት መሳም ቢኖርብን እንስማለን፣ ጫማ መሳም ቢኖርብን ቤተክርስቲያን የሰጠችን ስርዓት ነው። ቅዳሴ አቋርጦ ግን ማረግረግ ምን ይባላል? ተገቢ አይደለም። እግዚአብሔር ኢየሱስ ክርስቶስ በኋላ እንመጣበታለን። ክርስቶስ ራሱ እኮ የሚቆምበት ሰዓት ነው ያን ሰዓት። ስለዚህ ቀጥ ብሎ ማን ሰው ማቆም አለና ሁከት አለን። ወደዚህ 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 ማቆም ተደዋውላችሁ አትመካከሩ። ከዛ ወጣችሁ ተመካከሩ። እና ቤተክርስቲያን የትርምት ቦታ ናት፣ የሕግ ቦታ ናት። ቤተክርስቲያን ትርምት እንደተሰጠ ዕፀ በለስ ምንድን ነው? ሕግ ነው። በዚህ ነው ይሄን ትምህርት ያመጣሁት። ዕፀ በለስ ሕግ ነው፣ የሕግ ቦታ ነው። ስለዚህ ገነት ውስጥ ሕግ እንዳለ ቤተክርስቲያን ውስጥ ሕግ አለ። እሱም ዕፀ በለስ ነው። በለስ ማለት ሕግ ማለት የተተከለው እግዚአብሔር አንድ እንጨት ነፍጎ አይደለም ሕግ ለማስተማር ነው ያን ዛፍ አትብላ ያለው። ስለዚህ ቤተክርስቲያን አጥር የሆኑ የተከለከሉ ነገሮች አሉ። እነዚህ ናቸው። የእግዚአብሔር ድምፅ መኖሪያም ናት፣ የሚሰማባት ናት ገነት እላችኋለሁ። ሱራፌል የሚጠብቋት ናት። በአቡነ ዘበሰማያት ትርጓሜያችን ይተረጎማል። ቤተክርስቲያን ውስጥ በጥቂቱ በመደበኛነት 9 መላእክት አሉ ይባላል። አንዱ መልአክ ከደጀ ሰላሙ ላይ የሚቆም ነው። ሁለቱ መላእክት እዚህ የቤተክርስቲያኑ ታዛው ላይ የሚቆሙ ናቸው። ሁለቱ መላእክት ቀኔ ማህሌት ላይ የሚቆሙ ናቸው። ሁለቱ መላእክት ቅድስት ላይ የሚቆሙ ናቸው።
አንዱ መልአክ መቅደስ ላይ የሚቆም ነው። ስለዚህ እግዚአብሔር ምሕረት ሲያዝ ለቅዱስ ሚካኤል ይሰጠዋል። ቅዱስ ሚካኤል መቅደስ ውስጥ ላለው መልአክ ይሰጠዋል። ምሕረት በመቅደስ ይጀምራል። መቅደስ ውስጥ ያለው መልአክ ቅኔ ማህሌት ላሉት ይሰጣቸዋል። ቅኔ ማህሌት ያሉት በቅድስት ላሉት ይሰጧቸዋል። በቅድስት ያሉት ቅኔ ማህሌት ላሉት ይሰጣሉ። ቅኔ ማህሌት ያሉት በዝንወው ላሉት ይሰጣሉ። በዝንወው ያሉት ደጀ ሰላም ላለው ይሰጡታል። ደጀ ሰላም ያለው ወስዶ ምሕረት ለሀገር ያቀብላል። ድሃ ሲበደል፣ ፍርድ ሲጓደል፣ ሕግ ሲጣስ ደግሞ ደጀ ሰላም ያለው ዝንወው ላይ ላሉት ይናገራል። ዝንወው ያለው ቅኔ ማህሌት ላሉት ይናገራል። ቅኔ ማህሌት ያሉት እግዚአብሔር የሥርዓት አምላክ ስለሆነ ነው እንጂ ቀጥታ አይሰማም ማለት አይደለም። ቅኔ ማህሌት ያሉት ቅድስት ላሉት፣ ቅድስት ያሉት መቅደስ ላለው፣ መቅደስ ያለው ለቅዱስ ሚካኤል፣ ቅዱስ ሚካኤል ለእግዚአብሔር መዓት ያቀብላል። እግዚአብሔርም በሀገሩ መዓት ያዘዝበት ብሎ ለቅዱስ ሚካኤል መዓት ይሰጠዋል። መዓቱም መቅደስ ላለው ይሰጣል። አያችሁ፣ መዓትም ደግሞ መልሶ የት ይጀመራል? መቅደስ ይጀመራል ማለት ነው። መዓትም ምሕረትም መቅደስ ነው የሚጀመረው። ከዚያ እንዲህ ያደረገ እንደ ቅድም ባልኩት መስመር ይወድና በሀገር መዓት ይታዘዛል ማለት ነው። ስለዚህ መላእክት ምንድን ነው ያለው? ማንም እዚህ በክፋት እንዳይቆም ይጠንቀቅ፣ እግዚአብሔር ያያል ይላል ዲያቆኑ። እግዚአብሔር የእግዚአብሔርን ቤተክርስቲያን የሚጠብቁ መላእክት በዚህ አሉና ይላል ቅዳሴ ላይ ማለት ነው። ስለዚህ መላእክት እዚህ ይኖራሉ። ገነትን ሱራፌል ይጠብቋት ነበር። ይችን ገነትን መላእክት ይጠብቋታል። ስለዚህ በእርግጥ ይቺ ቤተክርስቲያን ገነት ናት። ኖህ ያነጻት ናት። ኖህ ነው ያነጻት። ኖህ ማለት የስሙ ትርጓሜ እረፍት ማለት ነው። ስለዚህ ክርስቶስ እረፍት የሚሰጥባት ቦታው ናት ቤተክርስቲያን ማለት። ክርስቶስ እረፍት የሚሰጥባት ቦታው ናት። የእረፍት ቦታ ናት። ትክክለኛውን እረፍት ማለት ነው። ጻማ ኃጢአት አለ፣ ጻማ ኦሪት አለ። ስለዚህ ጻማ ኃጢአትንም ጻማ ኦሪትንም ያስወገደበት። ለምሳሌ ሸክም የከበዳችሁ ወደ እኔ ኑ የሚለውን ያመጣና ቅዱስ ቄርሎስ ሲተረጉም የአይሁድ የመስዋዕት ሸክም ነበረባቸው፣ ለአሕዛብ ደግሞ የደም ሸክም ነበረባቸው ይላል። የአይሁድ ሸክም የመባቻ ፍየል በጧት ሙክት ማለዳ ይደር እንደዚህ አድርጉ፣ ርግብ አምጡ፣ የተፈተገ ስንዴ አምጡ፣ የሰባ ወይፈን አምጡ የሚለው ድክም የሚያደርገውን ያንን መስዋዕት ራሱን ጽዋ ከኒ ጽን ያረዊ ጽዋ አንዱ በቃይ ነው አይደል የሚለው። ያንን ሲተረጉሙት ደግሞ መስዋዕትነት አያዳግምም ነው የሚሉት። አንድ በአርብ ብቻ ምህረሶ አርሶ አንድ ጊዜ ራሱን ሰዋ፣ በቃ ክርስቶስ አንድ የበቃ ሸክምን ሁሉ አስወገደ። የመባቻ መስዋዕት የዓመት መስዋዕት የለም እሱ ብቻ። ስለዚህ መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ የተባለው ለዚህ ቀላል ሸክም የተባለ ክርስቶስ ነው። አብሉኝ ሳይሆን ብሉና ጽደቁ። ሁለተኛ ጻማ ደም የነበረባቸው አሕዛብ የከብት መስዋዕት ቢያልቅባቸው ደም ልጆቻቸውን ያሳርዷቸው ነበር። ያንን አርቆ በገዛ ደሙ የዋጀ እረፍት የሰጣቸው አሕዛብን ከደም ሸክም፣ አይሁድን ከመስዋዕት ሸክም፣ ኃጣንን ከኃጢአት ሸክም፣ ድውያንን ከደዌ ሸክም ያራቀ ያዳነ እውነተኛው እረፍት ክርስቶስ በቤተ ክርስቲያን ይገኛል። ስለዚህ ቤተ ክርስቲያን የእረፍት ቦታ ናት። እኔ አንድ ምዕመን ሳገኝ የምመክራቸው 5 ምክሮች አሉ። ከእናንተም ብትጠቀሙ ደስ ይለኛል። አንድ ቀን ያገኘሁትን ሰው አንድ ምክር ነው የምመክረው። አንድ ቀን ዛሬ ብቻ አግኝቼው የሚለየኝ የመጀመሪያው ምለው ጸልይ፣ ቀጥሎ ምለው በቀን አንድ ምዕራፍ መጽሐፍ ቅዱስ አንድ ቀን ለተዋወቅኩት ሰው የምመክረው አጭር ምክር ነው። ጸልይ፣ አንድ ምዕራፍ መጽሐፍ ቅዱስ አንብብ፣ በቀን ቤተክርስቲያን ሳትገባ አትተዋል። 4ኛ አስቀድስ፣ ስጋ ወደሙ ተቀበል። ቢያንስ በሳምንት አንድ ቀን ሳታስቀድስ ከከረምክ ከክርስቶስ ርቀሃል። የራሳችን መመዘኛ ይሆናል። በሳምንት አንድ ቀን አንድ ክርስቲያን ማስቀደስ አለበት። እሁድ ባይቻለው ከሰዓት ባለ ቀን ቢሆን ያስቀድስ። በነገራችሁ ላይ አንድ ካህን ከንስሐ ልጆቹ ቤት ሲሄድ ማክሲመም መቀመጥ ያለበት 30 ደቂቃ ነው። ስታንዳርድ ነው፣ የንስሐ ስታንዳርድ። ከ30 ደቂቃ በላይ መቀመጥ ፖለቲከኛ መሆን ማለት ስብከቱ ያልቅብህና ፖለቲካ ማውራት ትጀምራለህ ማለት ነው። አይፈቀድም። 30 ደቂቃውን የሚያወራው 3 ነገሮች ነው። አንደኛው ፊዚካል ሄልዝ ነው። ሰውነታቸው ደህና መሆኑን ያረጋግጣል። ጤናችሁ ደህና ነው ወይ? የምትበሉት የምትጠጡት አላችሁ ወይ? ስራ አላችሁ ወይ? በልታችሁ ታድራላችሁ? ይሄንን ማረጋገጥ አለበት። ሁለተኛው ሜንታል ሄልዝ ነው። የአእምሮ ጤነኝነት ነው። ታነባላችሁ ወይ? መጽሐፍ ቅዱስ ታነባለህ? ስንክሳር ታነባለህ? የቤተክርስቲያን ታሪክ ታነባለህ መባል አለበት። ጤነኛ አእምሮ እንዲኖር። ከሰው ጋር ሰላም ነው? ከጎረቤት ጋር ደህና ነው? ቤተሰባችሁ ሰላም ነው? ልጆች ጋር በርቅ ነው የምትኖሩት? ሚስት ደህና ናት? ሶስተኛው ስፒሪቹዋል ሄልዝ ይባላል። የመንፈስ ጤንነት ነው። ትቆርባለህ ወይ? ንስሐ ትገባለህ ወይ? ይሄ የነፍስ ጤንነቱ ነው።
ይመረምራል። ጨርሶ ቤቱ ነው መሄድ ያለበት። ስለዚህ ይሄን እረፍት ለመስጠት ነው ንስሐ አባት ያስፈለገ። ኖህ ራሱ ያነጻት ናት ማለት ቤተክርስቲያንን ሰው አልመሰረታትም ማለት ነው። እረፍት የእረፍት ጌታ መድኃኒዓለም የመሰረታት ናት። ኖህ የገባባት ናት። ክርስቶስ ብቻ የሚመለክባት ናት። ኖህ 3 እርከን ያላት ናት። በአብ በወልድ በመንፈስ ቅዱስ የምታምን። ደስ የሚለው ደግሞ ክፉዎችም ደጎችም የሚገቡባት ማንና ማን ነው? ርግብም እባብም የሚገቡባት። ይሄንን ነገር ሁሉም ሰው ማወቅ አለበት። ዓለም እስከሚጠፋ ድረስ ርግብና እባብ በቤተ ክርስቲያን አብረው ይኖራሉ። ክርስቶስ እስከሚመጣ ድረስ ወይም እንክርዳዱና ስንዴው አብረው ይኖራሉ በአንድ ላይ ማለት ነው። እንክርዳዱን ንቀል። አንድ ሰው ምን አለኝ መሰላቸው አምና፣ እንደው የቤተ ክርስቲያን አባቶች ግን የምትባሉ ሰዎች እንዴት ነው እንክርዳድ ቤተ ክርስቲያን ውስጥ ሞልቶ ማትነቅሉ አለ። ጌታዬ እኔ እንክርዳድ ነቃ አይደለሁም፣ እንክርዳዱን እስከምመጣ ይቆይ ነው ያለኝ። እኔ ይህንን የምናገር እንጂ እኔ የመንቀል ስልጣን የለኝም፣ የሚያጭዱም መላእክት ናቸው ነው ያለ። እኔ እንክርዳድ የማጨድ ስልጣን የለኝም ብዬ መልሻለሁ እላቸዋለሁ። እና ለምን አትናገሩም? እነገሌን አትናገሯቸውም? ነቅልህ አጥልም ይላል። እኔ ነቃይ ተካይ ነኝ እንዴ? የሚነቅል የሚተክል መድኃኒዓለም ነው። እንክርዳዱን ተው። እንክርዳድነቱን ግን ምንድን ነው? ለብሲ አላዊ እምከመምዕረው ካይበ ገሰስኮ ህድጎ ባይቶ አምሮ ለካላን ከማላዊ ውእቱ። ወንጀለኛን ሰው ንገረው 1 ጊዜ 2 ጊዜ 3 ጊዜ ለቲቶ ሲነግረው ቅዱስ ጳውሎስ አልሰማም ካለ ተንኮሉን ለሰው አሳውቅበት፣ ዝም በለው። እዚያ በኋላ ጎጅነቱን። ክፎችም ደጎችም አብረው ይኖራሉ። ግን የቅዱስ ዮሐንስ አፈወርቅን ተስፋ ግን ልስጣችሁ። ደስ የሚለው ቤተ ክርስቲያንማ ከኖህ መርከብ ትበልጣለች አልና የኖህ መርከብ ውስጥ ሰው እባቡ ነው ይገባን። እባቡ ነው ገብቶ መልሶ ምን ሆኖ ይወጣል? እባቡ ነው ይወጣል። ቤተ ክርስቲያን ውስጥ ግን ሰው እባቡ ነው ገብቶ በጉ ነው ይወጣል ይላል። የለውጥ ቤተ ክርስቲያን ናት። ወንበዴው ይመጣና መጽዋች ይሆናል። ዘማዊ ይመጣና ድንግል ይሆናል። ስለዚህ ቤተ ክርስቲያን የምትለውጥ ናት። ከኖህም በላይ ናት። አፈር ገብቶ እምነት ይሆናል። የእንታ ሊቀ ሊቃውንት ዕዝራ ነው የተናገሩት። ይሄን ቤተ ክርስቲያን ውስጥ ጸበል ገብቶ ውሃ ገብቶ ጸበል ይሆናል፣ አፈር ገብቶ እምነት ይሆናል ያሉ እሳቸው ናቸው። እንጨት ገብቶ ተባርኮ ምን ይሆናል? ታቦት ይሆናል። አይደለም? አዎ ታቦት ይሆናል። ስንዴ ነው በአማርኛ ገብቶ ሲቀደስበት ወደ ማን ስጋ ይለወጣል? ወደ አምላክ ስጋ ይለወጣል፣ ወደ ክርስቶስ ስጋ። ወይን ገብቶ ወደ አምላክ ደም ይለወጣል። ስለዚህ ቤተ ክርስቲያን ክፎችን የመለወጥ ኃይል ያላት ናት። ስለዚህ ነው እኮ ባንበላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘየሳቢሃ ይጻሙ ያለ ቅዱስ ያሬድ። ወደ እሷ የሮጠ ሰው ደክሞ አይመለስም። ኃይል ለብሶ ኃይል ተጎናጽፎ ነው የሚመለሰው። እና ቤተ ክርስቲያን በነገራችሁ ላይ ምንም ጾር፣ ምንም ኃጢአት፣ ምንም ሰይጣን ቢሆን ያለ ቤተ ክርስቲያን አይሸነፍም። አብርሃም ቤት ውስጥ 4 ነገር ታያላችሁ። አብርሃም የተቀመጠበት ዛፍ፣ የአብርሃም ድንኳን እና ሥላሴ። ይህን ሳዊሪያኖስ ዘገብሎን እንዲህ ብሎ ተረጎመው በአጭሩ። ሰለስተ ደው አቡነ አብርሃም እንዛሃሎ ታይተ ዕፀ ድርስ በመንበር ዲበዳስ ሪዮ አሐተ መለኮተ ወሐተ ክብረ ሥላሴ እመሰ ባይነ ምሕረትከ ትነጽረኒ ይትጣደው ለገብርከ ሰለስቱ እደው ወዕፀ ድርስ ወዳስ ወአብርሃም። ምናማን ናቸው አለ? ሰለስቱ እደው ሥላሴ፣ አብርሃም ምዕመናን ይወክላል። ዕፀ ድርስ ወይም መምር የሚባለው መስቀል፣ ዳሷ ቤተ ክርስቲያን ናት አለ። ቅዱስ ሳዊሪያኖስ ዘገብሎን የሚባል ሊቅ ነው እንዲህ ብሎ የተረጎመው። ተረፈ ቄርሎስ የሚባል መጽሐፍ ላይ ታገኙታላችሁ ማለት ነው። ስለዚህ ምንድነው ያለ? አብርሃም ቤት ውስጥ ኦሪት ዘፍጥረት ምዕራፍ 18ን ቁጭ አድርጎ ተረጎማት ማለት ነው። አብርሃም ምዕመን ነው። የአብርሃም ድንኳን ቤተ ክርስቲያን ናት። ዛፉ መስቀል ነው። 3ቱ አካላት 3ቱ ሥላሴ ናቸው። ለቤተ ክርስቲያን ሥላሴ አናቅጽሃ አንትሙ ሱራፌልኒ በቅዳሴሆሙ ያእምሩ ግጻዌክሙ ያለው ይህንን ነው ማለት ነው። ለቤተ ክርስቲያን ሥላሴ አናቅጽሃ አንትሙ፣ የቤተ ክርስቲያን በሮቿ ሥላሴን የሚወክሉ ናቸው። ስለዚህ ስትገቡ ወደ ሥላሴ እየገባችሁ እንደሆነ ይሰማችኋል። እንዲህ ይችልች ዝብ መጥቆ ማቁሰል ነው እኮ የምላችሁ። ለዚህ ነው አሁን በሩ ስትገቡ እንደዚህ እያሉ ሳይሆን ወደ አብ ወደ ወልድ ወደ መንፈስ ቅዱስ እየገባሁ ነው
የሚለው እንዲሰማችሁ ነው የምፈልገው እኔ። ሁላችንም እንዲሰማን ነው። ወደ ቤተክርስቲያኑ በር ስንገባ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ እየገባን ነው ብለን ማሰብ አለብን። ያዘው ማመን ማለት። ስለዚህ አብርሃም እች ቤተክርስቲያን አብን ሳረራ አብ ቀዲሙ ባል ነው በዚያ ኑራለች። ይስሐቅን የሰዋበት ተራራም ምንድን ነው ያለው? ያህዌ ይርኢ ብሎ በዕብራይስጡ የጠራው ምንድን ነው? ደብረ አስተርእዮ ማለት ነው። ወደኛ ሲመጣ የመገለጥ ተራራ ብሎታል። ይስሐቅን የሰዋበትን ቦታ እቺ ቤተክርስቲያንም የመገለጥ ተራራ ናት። ብዙ ቅዱሳን ጎርጎርዮስ ዘኑሲስ ቀድሶ ሲጨርስ ሲፈትተው ጌታ በሕፃን አምሳል ይገለጥለት ስለነበረ አቅፎ ጌታን አቅፎ ሲያለቅስ ሲደሰት ቆይቶ ቅዳሴው ረዝሞ ተቀሰፈ ይሆን እያሉ ህዝቡ ሲወጣ ሲሉ ይወጣ ነበር በፍቅሩ እሳት እየነደደ። ስለዚህ ክርስቶስ በቤተ መቅደስ ይገለጣል፣ ይታያል፣ ዛሬም አለ። ቤቴል እና ደብተራ ብርሃን የቤተክርስቲያን ምሳሌዎች ናቸው። ቤቴል የሚለው ያዕቆብ በፍኖተ ሎዛ መሰላል ያየበት ኦሪት ዘፍጥረት ምዕራፍ 28 ቁጥር 17 ላይ ያለው ማለት ነው። የያዕቆብ መሰላል በድንግል ማርያም ትመሰላለች እንደምታውቁት ነው። ስለ ድንግል ማርያም በሚመሰልበት ስለ ድንግል ማርያም እነጋገራለን። በነገረ ማርያም ግን እንደው ዛሬም ብንጠራት ጥሩ። መሰላሏ እመቤታችን ናት እንደምታውቁት። የመሰላሏ ጫፍ ላይ ምን ተቀምጦ ነበር የሚለው? ንጉሥ አይደል? የመሰላሏ ጫፍ ንጉሥ ተቀምጦባት ነበር። አንድ እንደው አዲስ ከሆነች እችል ልጨምር ብዬ ነው። የመሰላሏ ጫፍ የምትባለው የድንግል ማርያም ሕሊና ነው ብለው ይተረጉማል። የድንግል ማርያም ሕሊና ነው። እግዚአብሔር ተቀምጦበት ነበር ማለት በድንግል ማርያም ሕሊና ውስጥ ከእግዚአብሔር ሐሳብ በቀር ምንም ሐሳብ ገብቶ አያውቅም ማለት ነው። ስለዚህ ብቸኛይቱ የእግዚአብሔር ከተማ ማለት እሷ ናት ነው። አሁን አንድ ሰው በተግባር አለመበደል ይችላል፣ በመናገር አለመበደል ይችላል፣ በሐሳብ አለመበደል ግን ይችላል። ለመላእክትኒ ኢተክህሎሙ ድንጋሌ ሕሊና እስመ አበሱ በፍትወት ወረዱ ምድረ በቀዳሚ። ለመላእክት የሕሊና ድንግልና ለማን ተሰጠው? ለመላእክትስ እንኳ አልተቻለቸውም ተብሎ የተነገረው ለዚህ ነው። ለመላእክትስ እንኳ አልተቻላቸውም የተባለ ለምንድን ነው? የሚያሳሰት በሌለበት ሀገር የሚኖሩት መላእክት እንኳን አልቻሉም። ከእሳት ከነፋስ ያልተፈጠረ ባህሪ ያላቸው መላእክት እንኳን የሚስት ባህሪ የሌላቸው መላእክት እንኳን አልቻሉትም። ድንግል ማርያም ግን ይህ ያላት ነው። ስለዚህ መሰላሉ ግን ምን ብለው ይተረጉማሉ? መሰላል ስንት ቋሚ ነው ያለው? አንድ ሁለት። ስንት ነው ያለው? ሁለት መሰላል። ከዛ እርከኖች አሉት። በዛ ላይ መላእክት ይወጣሉ ይወርዳሉ። ሁለቱ መሰላሎች ብሉይ ኪዳንና ሐዲስ ኪዳን ናቸው ብለው ይተረጉማሉ። ሁለቱ መሰላሎች መሀል ላይ ያሉት እርከኖች ደግሞ እምነት፣ ተስፋ፣ ፍቅር፣ ትህትና፣ ንጽህና፣ ቅድስና እየተባሉ ናቸው እነዚህ እርከኖቹ የተደረደሩት። በዚያ የሚወጡት ደምና የሚወርዱት ደግሞ ምኖች ናቸው? ብሉይ ኪዳንና ሐዲስ ኪዳንን ምሰሶ መጠጊያና መቆሚያ አድርገው እምነት፣ ተስፋ፣ ፍቅርን፣ ንጽህናን፣ ቅድስናን መረጋገጫ መወጣጫ እያደረጉ ሂደው ከእግዚአብሔር ምስጢር ቀርተው የሚመጡ ሊቃውንተ ቤተክርስቲያንና መምህራን ናቸው ብሎ ይተረጉማል። ስለዚህ እቺ ቤተክርስቲያን ምንድን ናት? እመቤታችንን ምንድን ነው ምቅዳሃ ምስጢር ይላታል አይደል? አባ ጊዮርጊስ የምስጢር መቅጃ ይላታል። ስለዚህ የምስጢር መቅጃ እንደሆነች ቤተክርስቲያኒቱ ምስጢር የሚቀዳባት ናት። ሌላው ያዕቆብ ከስደት ሲመለስ ከሶሪያ ሲመለስ እሱ ሲመጣ መላእክት ጭፍራ ሆነው አገኛቸው። ስለዚህ ምንድን ነው መሃናይም ብሎ ጠራው ቦታውን ይላል። መሃናይም ማለት የእግዚአብሔር ጭፍራ ማለት ነው። ስለዚህ ያዕቆብ ከነ ልጆቹ መላእክት ከሰማይ ወርደው የነዚህ ህብረቶች የእግዚአብሔር ህብረት ቤተክርስቲያን ትባላለች። ደብተራ ብርሃን የተባለችው ዘጸአት 25 ቁጥር 8 ላይ ሙሴ የሰራት ደብተራ ኦሪት ናት። እሷ ደብተራ ኦሪት እንደምታውቁት ነው። ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ እንዳለ ቅዱስ ያሬድ ከጽዮን ምድራዊት አስቀድሞ ሰማይን ሰራ። ሰማያዊት ኢየሩሳሌምን ሰራና ወበዳግም አራዮ ለሙሴ ያችን እንደ ዲዛይን ሆና በምድር ደግሞ በዚያች ቅርጽ ምድር ላይ ስራልኝ ብሎ ሰጠው። አራያዋን ቅድም ተነጋግረንበታል፣ መሄድ አያስፈልግም ማለት። ስለዚህ የሙሴ እሷ ናት። እንደው ልታዩት የሚያስፈልገው አንድ ደስ የሚል ነገር አለ። ኦሪት ዘጸአት ምዕራፍ 36 ላይ ደብተራ ኦሪት ስትሰራ ሁሉም ሰው ያለውን ያምጣ ብሎ ነበር ሙሴ። ቤተ ክርስቲያን ሙሴና አሮን የሚጨርሷት አይደለችም። እነማን ጭምር ነው? ጉትቻ ያለው ጉትቻውን፣ አምባር ያለው አምባሩን፣
እግሩ ላይ ያሰረው ነገር ያለው እግሩ፣ ገመድ ያለው ገመዱ፣ ልጥ ያለው ልጡን አምጥቶ ተሰራች። እና የቤተክርስቲያን ሊቃውንት ዘጸአትን ሲያብራሩ የሚሉት ምንድን ነው የሚሉት? ይሄ ማለት ቤተክርስቲያን በምዕመናን ጭምር ህብረት የምትቆም ናት፣ እኛ ብቻ የምንጨርሳት አይደለችም። እና ልነግራችሁ የፈለግኩት ለምንድን ነው? ህብረቱ እየቆመ ነው። ምዕመናንም ያስፈልጉናል፣ ወጣቶች ያስፈልጉናል። ወጣት የሌላት ቤተክርስቲያን ደግሞ ባዶ ናት፣ አትሻገርም ዘመኑ። አሁን ነገ ሁሉም ያለውን አምጣ። ኮምፒውተር የምታውቀው ና ቤተክርስቲያን ውስጥ ግባና ስራ። ኢንጂነሪንግ የምታውቀው ና ስራ እዚህ። ጂኦግራፊ የምታውቀው ና ስራ። ሙያ ያለ ሁሉ መክሊትህን ይዘና መባል አለበት። ቤተክርስቲያን ለዚህ የተዘጋጀ የመክሊት ቦታ ሊኖራት ይገባል። ሙሴ ያደረገው እንደዚህ ያለ እና ምንድነው ማለዳ ማለዳም ሁሉም ያላቸውን እየያዙ ይመጡ ነበር ይላል ዘጸአት 36 ላይ። ደስ ይለኛል ይሄ ማለዳ ማለዳ የሚለውን ሊቃውንት ሲተረጉሙ ማለዳ ከቀኑ ቀድሞ ነውና ከሁሉ አስቀድመው ለእግዚአብሔር ይሰጡ ነበር። ቅድሚያ ለእግዚአብሔር መስጠት ማለትና ቅድሚያ ለእግዚአብሔር የሚሰጥባት ቤተክርስቲያን ናት ይህች ቤተክርስቲያን ማለት ነው። በዚያ ላይ ምን ከቦ ነበር? ደመና ከቦ ይታይ ነበር። መንፈስ ቅዱስ ከቤተክርስቲያን አይለይም። አግናጤዎስ ምጥው ዘአንጾኪያ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተክርስቲያን ያቻትልህ ይላል። ስለዚህ መንፈስ ቅዱስ የት ነው ካልከኝ እዚህ ነው ያለልህ። ቤተክርስቲያንን ማየት የሙሴን ደብተራ ማየት ደመናውን ማየት ነበረ። ቤተክርስቲያንን ማየትም መንፈስ ቅዱስን ማየት ነው። አሁን ቤተክርስቲያን ዋካ ውይቲ ወብርሃን የምንላት ምን ሆና ነው የሚለውን ለመናገር መጀመሪያ ምንድነው ቅዱስ ዮሐንስ አፈወርቅ ያለው እትናገር ሐሳረነ ዘቀዳሚ ከመ ይታወቅ ክብር ዘወሃበነ እግዚአብሔር ይዜ። እግዚአብሔር ዛሬ የሰጠን ክብር እንዲታወቅ የቀድሞ ውርደታችን ምን ልናገር እፈልጋለሁ ይላል ቅዱስ ዮሐንስ አፈወርቅ። እና ይሄ ምንድነው? እግዚአብሔር እንግዲህ ዓለምን በፈቃዱ ፈጠረ። ታውቁታላችሁ። ሰውን በአርአያው በአምሳሉ ፈጠረ። ሳይሳሳ መልኩን ሰጥቶ ፈጠረው። በፍጥረታት ላይ ያሰለጠነው። ኃይሉ ከመላእክትን ሰጠው። እስትንፋስን እፍ ብሎ ጸጋን ሁሉ አሳደረበት። በአርአያው በአምሳሉ አከናውኖ ሰጠው። ምድርን አዘጋጀለት። በመላእክት አጠረው። ጸጋን ሰጠው። አዋቂ ሰጠው። ምርጫን፣ ሕይወትን፣ ዕውቀትን፣ ክህሎትን ሰጠው። እነዚህ ለአዳም የተሰጡ መሰረታዊ የነገረ ድነት መሰረቶች ናቸው። ክሂል፣ ምርጫ፣ ሶስተኛው ደግሞ ምንድነው? ዕውቀት። እነዚህ ሶስቱ እግዚአብሔር አዳም እንደሚወድቅ እያወቀ ለምን ፈጠረው ሲባል ይሄንን እንደሚሰጠው ስላወቀ ምን ሰጥቶታል? ምርጫ ሰጥቶታል። አዳምን ማንም አላስገደደው። ስለዚህ መምረጥ የሚችል ሁለተኛ አንድን ነገር የማድረግም ያለማድረግም ችሎታ ሰጥቶታል። ሶስተኛ ክፉና በጎን ለይቶ የሚያውቅበት አይምሮ ሰጥቶታል። ዕውቀት፣ ምርጫና ክህሎት ከተሰጠው አዳም ምክንያት የለውም። እግዚአብሔር ለምን ፈጠረኝ ሲኦል እንደምገባ እያወቁ ማለት ሎጂካሊ ያልሆነ ጥያቄ ነው ብላችሁ እንድትመልሱ ነው። ሃይማኖት የሌለው ሰው መጥቶ የሚጠይቃችሁ ሶስቱ ተሰጥተዋል። ሲጀመር ደግሞ ሲሰጥህ ደስ ብሎ ከተቀበልክ፣ ሲፈርድብህ መቃወም ፍርድም አጓደል። ሲምርህ ደስ ካለ ሲፈርድብህም እሺ ብለህ መቀበል አለብህ። ሎጂክ በራሱ ይሄ ነው፣ ሌላ የለም። ስለዚህ ምንድን ነው እንዲህ አድርጎ ፈረደበት። አዳም ሲወድቅ እግዚአብሔር ፈረደበት። ምክንያቱም እንደ ቅዱስ ዮሐንስ አፈወርቅ አዳም ባለጌ ልጅ ይሆናል ማለት ባለጌ ልጅ ሲያጠፋ ካልተቆነጠጠ ምን ያደርጋል? ቀጥሎ ቢወዱት ነው እንጂ ነገሬን ብሎ ይቀጥልበታል ማለት ነው። ወይ አላወቁብኝም ብሎ ይቀጥላል። ስለዚህ አዳም ወይ ባያውቅብኝ ነው ወይ ደግሞ ከኔ የተሻለ ፍጥረት ባይኖረው ነው እንጂ የተወኝ ብሎ እንዳይበላሽ ቆነጠጠው፣ አስወጣው። በምህረቱ ደግሞ ቃል ኪዳን ገባለት። ትንቢት አናገረ፣ ሱባኤ አስቆጠረ። ዓለም በዚህ ሁኔታ ውስጥ በጣም ብዙ መከራ አሳልፏል። በስጋው ይሞታል፣ በስጋው ደዌ ያለበት፣ ረሃብ አለበት፣ ጦርነት አለበት፣ ራስ ወዳድነት አለበት፣ ግፍ አለበት፣ የደም መፍሰስ፣ ይሄ ሁሉ መከራ ነበረበት። የሞትንም ሞቷል። እንደምታውቁት የነፍስ ክብሯ ዕውቀት ነው። ስለዚህ ሰው ምን አደረገ? ዕውቀቱን ሲያጣ ወኮነ ከምን አለ ዳዊት ከመንስሳ ዘአልቦሙ ልብ እንደሌላቸው እንደ እንስሳት ሆነ አለ። ስለዚህ የሰው ልጅ ክብሩ እንዘ ክቡር ውእቱ እያይመረ ስላለ ይህንን ወሰደና ማሪሳቅ ክብራሰ ለነፍስ ነባቢት አይምሮ አለ። የነባቢት ነፍስ ክብሯ ዕውቀት ነው። ክርስቶስ ስላልተገለጠ ሰው አይምሮ ከዕውቀቱ ስለጠፋ ለወንዝ ይሰግዳል፣ ለሸለቆ ይሰግዳል። አሁን ድረስ ለወንዙ ዶሮ ያርዳል እንደ ሰው አታውቁም? ዶሮ ይታረዳል። አባይ ራሱ ይታረድለት፣ ስንት ዶሮዋን የሚታረድበት። ስለዚህ በእንዲህ ያለ ዝቅጠት ውስጥ ነበር ሰው ለወንዙ ለምኑ እየተገዛ
ክቡር የሰው ልጅ። እንዲህ ያለ የእውቀት ጨለማ ነበረብን። ሌላው በእስራኤል የነበረው መከራ ነበረ። ስለ እስራኤላውያን ትንሽ ላወራችሁ። እስራኤላውያን እንዴት ያለ ጨለማ ውስጥ እንደነበሩ እስራኤል በተለይ ከባቢሎን ምርኮ በኋላ ከባቢሎን ምርኮ ከተመለሱ በኋላ ከ518 ዓመተ ዓለም እስከ 333 ዓመተ ዓለም ክርስቶስ ከመወለዱ በፊት ያለው ጊዜ የፐርሺያን ጊዜ ነው የሚባለው። እነዚህ ነበሩ ሲገዟቸው የነበሩ። በኋላ ከሰባው ዘመን ምርኮ በኋላ ወደ ኢየሩሳሌም ሲመለሱ በዘሩባቤል መቅደሱ ከተሰራ በኋላ በነዝራ ነህሚያ ዕዝራ ነህሚያ ካህኑ ዕዝራ ቤተ መቅደሱን ሰርተው ሃይማኖት አቅንተው ኢየሩሳሌምን በ52 ቀን ገንብተው ካኖሯቸው በኋላም የፐርሺያን ግዛት ያው በሀገራቸው ሆነው ይገዛሉ ነው እንጂ አልቆመላቸውም ነበረ። በ333 ዓመተ ዓለም አካባቢ ደግሞ 32 33 የሚሉ አሉ፣ ችግር የለውም። ያን ጊዜ ደግሞ ታላቁ እስክንድር የሚባለው መጥቶ ወረራቸው። ደግሞ ከ333 ዓመተ ምህረት የነሱ የነ በጥሊሞስ እሱ ከሞተ በኋላ ደግሞ መንግስቱ ተከፋፍሎ በጥሊሞስ እና አንጢያኮስ የሚባሉት የሴሊሱድ ስርወ መንግስት ገዢዎች የሚባሉት ናቸው። እነ በጥሊሞስ ደግሞ ይሄ በጥሊሞሳውያን ደግሞ የእስክንድሪያዎቹ መንገዶች ናቸው። እንዲህ እያደረጉ እስከ 167 ዓመተ ዓለም ደግሞ ገዟቸው። በ167 ዓመተ ዓለም ደግሞ መቃብያን መጥተው ደግሞ ተረከቧቸው። መቃብያን መጥተው ደግሞ ተረክበው ሲዋጉ መከራቸውን አይተው ደግሞ የመቃቢስ ልጆች ተዋግተው በይሁዳ መቃቢስ አማካኝነት ነፃ ወጥተው ቤተ መቅደሳቸውን አውጀው ለ80 ዓመት ያህል ሰላም የሆነ የራሳቸውን ብዙም ባይታወቅም መንግስት መስርተው እስከ ከግሪካውያን አገዛዝ እስከ 67 ዓመተ ዓለም ድረስ በሰላም ትንሽ ኖሩ። በ67 እንግዲህ መላው ግን የመከራ ጉዞ ነው። አያችሁ አይደል? 215 ዓመት የት ግብጽ ተገዝተዋል። ከዚያ በኋላ ደግሞ በዘመነ መሳፍንት የተፈራረቁ ፍልስጤማውያን አሰቃይተዋቸዋል። ከዚያ በኋላ ደግሞ ባቢሎን ሄደው 70 ዓመት ተገዝተዋል። ተመልሰው ደግሞ ያን ያህል ዓመት ተገዙ፣ ወደ 200 ዓመት መልሰው ደግሞ በግሪካውያን ሕግ ደግሞ ይህን ያህል ዓመት ተገዙ። መቃቢያን ደግሞ 10 12 13 ዓመት ገዟቸው። ከዛ ነፃ ወጡ፣ ጥቂት ቆዩ። ይህን አረፉ። ካረፉ በኋላ በ67 ዓመተ ምህረት ደግሞ ሮማውያን መጥተው ተረከቧቸው። በ37 ዓመተ ዓለም ታላቁ ሄሮድስ ነገሰ። ታላቁ ሄሮድስ በ37 ዓመተ ዓለም ከነገሰ በኋላ ቤተ መቅደሱንም አድሶታል። እሱ እንደ ራሴ ሹሞ ያስተዳድራቸው ጀመር። አሁን በዚህ ጊዜ የአይሁድ ይሄ የጨለማው ጊዜ ነው የሚባለው። ዋካይቲ ወብርሃን እንዴት ብሎ እንደሚመጣ ለማስረዳት ነው። አይሁድ የሁሉ ጉዟቸው ጨለማ ነው። በዚህ ጨለማ ውስጥ ምን ቤተ ክህነቱ ጭልምልምልም አለ። ቤተ መንግስት የለም፣ ተቀብቶ የሚነግስ አልነበራቸውም። ቤተ ክህነቱ ደግሞ ተበላሽቷል። ከ3 የተከፈለ ነው። ሰዱቃውያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ ኤስያውያን የሚባሉ። ሰዱቃውያን የሚባሉት ከሮማውያን ጋር ገጥመው ሆዳቸውን እየሞሉ የሚኖሩ አድርባይ የካህናት ቡድን ማለት ነው። ያ ምን ይባላል? ሰዱቃውያን ይባላል። ፈሪሳውያን ደግሞ የሚባሉት ደግሞ ክርስቶስ መጥቶ በጦርነት ነፃ ያወጣናል የሚብሉ ሌጋሊዝም የሚባል መንገድ የሚከተሉና ሕግ ጠንቃቂዎችና የሕግ ጠበቆች የሚባሉት እነሱ ናቸው። ኤስያውያን የሚባሉ ደግሞ እንደ ባይታዊ ሆነው ደግሞ እግዚአብሔር በጦርነት ያወጣናል ብለው ዋሻ ውስጥ ነው ደግሞ ጨልመው መከራቸውን አይተው የሚሰቃዩ ናቸው። አያችሁ፣ ቤተ ክህነቱ የዛ ጊዜ 3ቱም በጨለማ የተወረሰ ነው። በቤተ መንግስቱም በሮማውያን ተይዘዋል። ይሄ አይሁድ ውስጥ የነበረው ጨለማ ነው። የነ ዳዊት መንግስት አልነበረም። ክህነቱም የነ አሮን ክህነት ከ3 ተከፍሎ ግማሹ ለፖለቲካ ድርባይ ሆኗል፣ ግማሹ ደግሞ በተስፋ ቆርጦ ወደ ዋሻ ገብቷል፣ ግማሹ ደግሞ ሕግ አዋቂ ነኝ እያለ ደግሞ እየተራቀቀ ህዝቡን ይዘርፋል። ደግሞ መደለዋን ያላቸው ማቴዎስ 23 ያሉት ደግሞ እነሱ ፈሪሳውያን ይባላሉ። ሮማውያንስ አሕዛብሳ በምን አይነት አካሄድ ነው የነበሩት ደግሞ የሚለውን ልንገራችሁ። አሕዛብ ደግሞ የነበሩበት ምክንያት ነገስታቱ በጣም ጨካኞች፣ ግዛት አስፍተው ባለመጥገማቸው የተነሳ ደስታው ሁሉ አለቀ። ከህንድ ውቅያኖስ ከየትኛውም ዳርቻ ድረስ ግዛት አስፋፍተው ቢገዙ ወርቅ ቢገበር ደስታ የት ይገኝ? ኋላ ምን ማድረግ ጀመሩ? ባሪያዎችን በስታዲየም እያታገሉ መዝናናት ጀመሩ። ደስታ ማጣት ነው።
ስለዚህ በዚህ መከራ ውስጥ ሆኑ። ደስታ ማጣት እኮ ትልቅ ስቃይ ነው። ባሪያ ደግሞ ከውሻ ጋር እየታገለ የነገስታት መሳቂያ ሆኖ ይሰቃያል። ፍርድ የተጓደለበት ጊዜ፣ ፍጹም ጦማዳሪዎች የነበሩበት፣ ግፈኞች ባለጸጎች ደግሞ ከሀብታም ጋር ገጥመው ሀገር የሚያስለቅሱበት ነበር። ደግሞ የሮማውያን ፈላስፎች ደግሞ በሶስት ጥያቄ ጨልሞባቸው ይሰቃዩ ነበር። እውነት ምንድን ነው? ህይወት ምንድን ነው? ወደ እውነትና ወደ ህይወትስ በየት ነው የሚኬደው? ደግሞ በግሪክ ፍልስፍና ጥልቅ ብሎ መከራውን የሚያያል። አይሁድ በዚህ መከራ፣ አሕዛብ በዚህ መከራ፣ ነገስታት በዚህ መከራ፣ ባሪያዎች በዚህ መከራ፣ ፈላስፎች ደግሞ በልብ መቃተት መከራ ውስጥ ሳሉ ዋካይ ኢቲ ወብርሃን ትመጣለች ማለት ነው። እሷ ማናት? ክርስቶስ የዓለም ብርሃን መጣ ማለት ነው። ለዚህ ሁሉ ጨለማ ነው ክርስቶስ ብርሃን ሆኖ የመጣው። ለነገስታቱም ደስታ ክርስቶስ ሆነ፣ ለድሆችም ምስካዮሙ ለነዳያን ደስታቸው ክርስቶስ ሆነ፣ ለታመሙትም በፈውስ ብርሃናቸው ሆነ፣ ለፈላስፎችም ብርሃናቸው ሆነ። እውነት ምንድን ነው? አነ ውእቱ ሕይወት ፍኖተ ጽድቅ ወሕይወት። እውነት ምንድን ነው ቢሉ እኔ ጽድቅ ነኝ፣ እኔ እውነት ነኝ አላቸው። ሕይወት ምንድን ነው ቢላቸው አነ ውእቱ ሕይወት አላቸው። ወደ እውነትና ወደ ሕይወት የሚካሄድ በየት ነው ቢሏቸው አነ ውእቱ ፍኖት አላቸው። ለፈላስፎች የጨለመ በነገራቸው ላይ የትኛውም ፈላስፋ ያልመለሳቸው ሶስት ጥያቄዎች የሚባሉት እነዚህ ናቸው። እውነት ምንድን ነው? ሕይወት ምንድን ነው? ወደ እውነትና ወደ ሕይወት በየት ነው የሚካሄደው? ሶስቱን ጥያቄዎች የመለሰ ክርስቶስ ነው። ይሄን ብርሃን ቤተ ክርስቲያን ስለተሸከመች ዋካይት ወብርሃን፣ ቤተ ክርስቲያን ዋካይት ወብርሃን ስትባል ሶስት ነገር ስለተሸከመች ነው ይባላል። ሙቀት፣ ሕይወት፣ ብርሃን። ፀሐይ እንግዲህ ያኖራል። ሰው ፀሐይ ባይኖር መኖር አይችልም። ቤተ ክርስቲያን የክርስቶስን ሕይወት ትሰጣለች። ሙቀት የእግዚአብሔርን ፍቅር ትሰጣለች። ብርሃን ወንጌልን ታስተምራለች። ስለዚህ ቤተ ክርስቲያን ሶስት ነው የምትሰጠው፣ ሙቀት፣ ሕይወትና ብርሃን። ሕይወት ምንድን ነው? ወንጌል ማን ነው? ብርሃን ያልነው የወንጌል እውቀት፣ ሙቀት ያልነው የእግዚአብሔር ፍቅር፣ ሕይወት ያልነው ቅዱስ ሥጋው ክቡር ደሙን አቀብላ የምትሰጠው ሕይወቷ። በዚህ ምክንያት ቤተክርስቲያን ዋካይት ወብርሃን ትባላለች። ይሄን ተሸክማ የመጣች ናት ቤተ ክርስቲያን ለጨለማው ዓለም ብርሃን። እግዚአብሔር እንግዲህ እሱ እንደወደደው ስራ እንድንሰራ መድኃኔዓለም ፈቃዱ ይሁንልን።